ሄሉ ሰላም ነው? አንቺ በቃ ጓዜን ስንቄ ምናምን ሳልል ወደ እስልምና ገባለሁ ብለሽ በዛው የዋሸት ተወሽብን እኮ። ኧረ እኔ አላልኩም። ኧረ እኔ ያው አንድ ቀን ነገሮች መጠየቅ ጀመረ። ሲስተካከሉልሽ ትመጫለሽ የሚል ነበረ። ግን ማለት ነው አንድ ሰው ሲጠይቅ ከጠየቃችሁ ካወቃችሁ በኋላ ሁጃ የሚባል ነገር አለ ብላችሁ ደግሞ ብትናገሩ ጥሩ ነበር። አስረጂ ነው የሚባለው። አስረጂ ነው የሚባለው አንድ ነገር ሁጃ ማለት አስረጂ ማለት ነው። ያ ነገር ሁጃ ማለት ያው ከዛ በኋላ እውነቱን ካወቅሽው ያስጠይቅሻል ነው እንጂ ማስፈራሪያ ምናምን ነገር አይደለም። ግን ማስጠንቀቂያ ነገሮች አሉ። ማስጠንቀቅ ይቻላል። በማስፈራራት ግን የሚሆን ነገር የለም። ራሱ ማለት ሁጃ ማለት አስረጂ ማለት ነው ትርጉሙ አይደለ? በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም እና አላህ መልእክተኛ ልኮ ሪሳላው መልእክቱን ሰዎች ሁጃ አቆሙባቸው መልእክቱን ፈህምና ማዕና ሚኒንግ እና አንደርስታንዲንግ በደንብ አድርገው እስካላደረጉ ድረስ እንትን አይሉም ማለት ነው። ስለዚህ አላህ ምን አድርጓል? መልእክተኛ ልኳል። በሱረቱ ቂያማ ምዕራፍ 75 ቁጥር 36 ላይ ሰው ልቅ ሆኖ መተውን ያስባልና አለ። ልቅ አድርጎ አይደለም አላህ ይተው፣ መልእክተኛ ይልካል። ሁጃ ማለት አስረጂ ማለት ነው። ለዛ ነው በሱረቱ ኢስራ ምዕራፍ 17 ቁጥር 165 ላይ ከመልእክተኞቹ በኋላ ለሰዎች በአላህ ላይ አስረጂ እንዳይኖር አብሳሪና አስጠንቃቂዎች የሆኑ መልእክተኞችን ላክን አለ። በሱረቱ ጣሃ ምዕራፍ 20 ቁጥር 134 ላይም እንደዛ ነው። እኛ ከእርሱ በፊት በቅጣት ባጠፋናቸው ኖሮ ጌታችን ሆይ ከመወረዳችንና ከማፈራችን በፊት አንቀጾችህን እንከተል ዘንድ ወደኛ መልእክተኛ አትልክምን ነበርን ባሉ ነበራል። የቂያማ ቀን መልእክቱን የሰሙ ሰዎች ይጠየቃሉ ነው ዋናው ነገር ነጥቡ ያለው ማለት ነው። በሱረቱ ኢብራሂም ምዕራፍ 14 ቁጥር 44 ላይ ምን ሰዎች ቅጣቱ በሚመጣበት ቀን አስጠንቅቃቸው፣ እነዚያ የበደሉት ግን ጌታችን ሆይ ወደ ቅርቢቱ ጊዜ ድረስ አቆየን፣ ጥሪን እንቀበላለን፣ መልእክተኞችን እንከተላለን ይላሉ። ያኔ ካሁን በፊት በምድር ዓለም ለእናንተ ምንም መወገድ የላችሁም በማለት የማላችሁ አልነበራችሁም ምን ይባላሉ አለ። አላህ ከዛ ይጠብቀን። የቂያማ ቀን ያለውን ነው የሚነግረን። ያለ መልእክተኛ ሲመጣላቸው የካዱ መልእክቱን ያስተባብሉ እነዛ ሰዎች ማለት ነው። በሱረቱ ዙመር ምዕራፍ 39 ቁጥር 71 ላይ እነዛ የካዱት የተከፋፈሉ ጭፍሮች ሆነው ወደ ገሃነም ይነዳሉ። በመጡ ጊዜ ደጃፎች ይከፈታሉ፣ ዘበኞቻቸውም ከእናንተ የሆኑ መልእክተኞች የጌታችን አንቀጽ በእናንተ ላይ የሚያነቡላችሁ የዚህን ቀን መገናኘት የሚያስጠነቅቁ አልመጡላችሁ ምን ይላቸዋል? የለም መተውልናል፣ ግን የቅጣቱ ቃል በካዲዎች ላይ ተረጋገጠች ይላል። አላህ ከዛ ይጠብቀን። ራሱ በጣም ከባድ እንትን የሚለው። ስለዚህ ሁጃ ማለት አስረጂ ማለት ነው። ኦልሬዲ መልእክቱን ሰምተሻል። ከዛ በኋላ ደግሞ ሂሳቡ ከማን ጋር ነው? አላህ ጋር ነው። ከማን ጋር ነው መጨረሻው? ሂዳያ በማን እጅ ነው ያለው? በአላህ እጅ ነው ያለው። የትኛው ልብ ነው የሻከረው፣ የትኛው ነው የለሰለሰው የሚለው ነገር እኛ አናውቅም። ከጌታሽ ጋር እንድጨርሽ ነው የምንፈልገው። ሂዳያም ደላላም አላህ እጅ ነው ያለው። አንድ ሰው መልእክቱን ከሰማ አሻፈረኝ ብሎ እንትን ካለ ያጠመዋል አለ። አንድ ሰው በተቃራኒው ደግሞ ይሄ ነገር እውነት ነው አላህ ይርዳኝ ብሎ እሾት ካለው በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል አላህ። መንገዱን ይመራሻል ኢንሻአላህ። ይሄ ነው ያለው ነገር። ስለ ሁጃ ግልጽ ነው ሄሉ? አዎ ግልጽ ነው። ለምሳሌ ይሄ ነው እንትናች ለመከራከር አይደለም፣ ግን ለምሳሌ እኔ መጠየቅ ስጀምር ስለ እስልምና ምንም አይነት አይዲያውም የለኝም፣ ግን ያን ሀሳብ ለማወቅ ነው እንጂ ሃይማኖትን ላይ ጥርጣሬ ወይ ደግሞ ቼንጅ የማድረግ ጉዳይ ላይ አይደለም። እና ይህን ነገር ሲሉኝ ጥያቄዎች ሁሉ ነበረኝ ጽፌ አስቀምጬ አሁን አቁሜያለሁ። በመሀል ሲጠይቁኝ ነው እንጂ እንትን የምለው አቁሜያለሁ። እንግዲህ ከጌታሽ ጋር መጨረሻው ነገር ነው። እንግዲህ የፈጠረሽ ጌታሽ የዓለማቱ ጌታ አላህ ነው። እሱ ፈጥሮሻል። እኛ አማናውን እኛ ከአላህ በላይ እየተጨነቅንልሽ አይደለም። አላህ በደንብ ያውቀዋል። ሁሉን አዋቂ ነው። የልብን አዋቂ ነው። በምን አይነት ሁኔታ እንዳለሽ የሚያውቀው እሱ ነው። ፍርድ ያላህ ነው። እኛ መልእክቱን ማድረስ ብቻ ነው የሚጠበቅብን። የኛ እንትናችን አደራ መባባል በሐቅ ላይ በትዕግስት እና በማዘን አደራ የተባባሉት ሲቀሩ ነው የሚለው። ስለዚህ አደራ ነው የምንለው። አደራ ለማለት ነው ዳዋችን እዚህ ቁጭ ያልነው ማለት ነው። እርስ በርሳችን አደራ ለመባባል በእንትን ደረጃ አደራ ለመባባል ነው እንትን ያለው ማለት ነው። አደራ የተባባሉት ሲቀሩ ነው የሚለው እንትን ላይ በቁርአን ላይ አደራ የተባባሉት ሲቀሩ እያለ ይናገራል። በአንድ ቦታ ላይ በማዘን አደራ ከተባባሉት ሰው አልሆነ ነው የሚለው።
በሱረቱ ሸምስ ምዕራፍ 90 ቁጥር 17 ላይ እነዚያ ካመኑትና በመታገስ አደራ ከተባባሉት በማዘንም አደራ ከተባባሉት ሰዎች አልሆነም ነው የሚለው። በትዕግስት አደራ የተባባሉት በሐቅ አደራ የተባባሉት ነው የሚለው። ስለዚህ አደራ ነው እኛ የምንለው ለሰዎች አማናውን አደራውን እናደርሳለን ማለት ነው። ይህ መልእክት ከዛ አንጻር ይልን በሌላ ነገር እንታቲም እንድትድኝልን እንፈልጋለን። እንድትድኝ ከጀሃነም ድነሽ የጀነት ሰዎች እንድትሆኑ ከሚሊዮን ውስጥ አላህ እንዲያደርግሽ ከመመኘት አንጻር ነው። በተረፈ በሃይማኖት ማስገደድ የለም ይላል ቁርአን ላይ ሱረቱል በቀራ ምዕራፍ 2 ቁጥር 156 ላይ ማንም አያስገድድሽም አንቺን። ከዚህ አንጻር ይሁን። እሺ ኡስታዝ፣ ቅድም ካወራው ግን አንድ ነገር ግልጽ ብታደርግልኝ ይቻላል? እሺ ይቻላል። ቅድም አሁን ለምሳሌ ስለ መቃብር ቅጣት እኔ ዲቴል አላውቅም። የእናንተን ግን አሁን የተቆራረጠ ነገር ሰምቼ ነበረ። በእስልምና የመቃብር ቅጣት አለ፣ ግን ሙሉን አላውቅም። አሁን ቅድም ግን በክርስቲያንም አለ ሲልጃ ብለህ ያብራራለት ነገር አለ። መቃብር ስፍራ ስጋችን የሚያርፍበት ነው፣ ነፍሳችን የምታርፍበት ስፍራ አይደለችም። ነፍሳችን መቃብር የሚባለው አንቺ የምታስቢው ድንጋዩንና ብቻ አይደለም። ከዛ ውስጥ ከዛ ጀምሮ ያለው ከሞተ በኋላ ከተቀበረ በኋላ ያለውን ዓለም ራሱ መቃብር ብሎ ነው እንትን የሚለው። ሲጀመር የአረብኛው ቃል መቃብር ማለት ምን ማለት ነው? ቀብር የሚለው የአረብኛው ቃል እንደዛ ነው የሚያመለክተው። ቀብር ማለት ራሱ ቀበረ ከሚል ነው፣ ሸፈነ ከሚል ነው፣ የተሸፈነ ማለት ነው። ቀብር ማለት ነው። ቀብር የሚለው የአረብኛው ቃል ቀበረ፣ ሸፈነ፣ ደበቀ፣ ሸሸገ ከሚል ነው የመጣው። ስለዚህ የሚሸሸገው ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ቀብር ይላሉ የአኺራ መጀመሪያ ነው ብሎ ይናገራሉ። ከዛ በኋላ የሆነው ሰመርጅስ ገይብ የሆነው ዓለም በአጠቃላይ ከሞት በኋላ ያለውን ህይወት ያለውን አጠቃላይ ቀብር ይባላል ማለት ነው፣ በእኛ ማለት ነው። ምናልባት ድንጋዩን ብቻ አስበሽ ከሆነ አላቅም ወይ ድንጋዩን ወይ ደግሞ ከፈኑን ምናምን ነገር አስበሽ ከሆነ ማለት ነው። እሱም ራሱ መቃብር ነው። እሱ መቃብር ነው። ቀብር ግን ሲባል አጠቃላይ ያለውን የአኺራ መጀመሪያ ነው። በእናንተ መጽሐፍ ደግሞ ሺኦል ይባላል። ሺኦል ማለት መቃብር ማለት ነው ትርጉሙ ራሱ። ለምሳሌ በሺኦል በሚለው የዕብራይስጥ ቃል ሲኦል የሚለው የአማርኛው ቃል ወይም የግዕዙ ቃል ሺኦል ከሚለው ከዕብራይስጥ ቃል ነው የተገኘው አጀማመሩ ማለት ነው። ያንን የቱ ጋር ታገኘዋለሽ? ኦሪት ዘፍጥረት ምዕራፍ 44 ቁጥር 29 ላይ ታገኘዋለሽ። ይህ ከኔ ለይታችሁ ብትወስዱኝ ክፋትን ቢያገኙ ሽበቴ በሐዘን ወደ መቃብር ታወርዱታላችሁ አለ። መቃብር ለሚለው ቃል የዕብራይስጡ ሺኦል የሚለው ቃል ነው የሚጠቀመው። ግሪክ ሰብጀንት ላይ ሃዴስ የሚለው ቃል ነው የሚጠቀመው። ስለዚህ በ280 ቅድመ ልደት የነበሩ ግሪክ ሰብጀንቶች ኤሌክሲክስ የሚባሉ ከዕብራይስጥ ወደ ግሪክ ኮይን ሲተረጉሙት ይህንን ቦታ ዘፍጥረት 44 ቁጥር 29 ላይ ሃዴስ ብለውታል። ሃዴስ ማለት ሲምፕሊ መቃብር ከሆነ የሉቃስ ወንጌል 16:23 ላይ በሲኦል በስቃይ አሻክቦ ሳለ ሲል ሲኦል የሚለው መቃብር ነው የሚያመለክተው። ከመቃብር የቀብር ዓለም ማለት ነው የዛኛው ዓለም። ከዛ በኋላ እዛው ላይ ስትመለከቸው የመቃብሩ ዓለም ውስጥ ከአብርሃም ጋር ንግግር ሲያደርግ ታያዋለሽ። አብርሃም አባት ሆይ በዚህ ነበልባል እሰቃያለሁ፣ የመላሴን ጨብታ እንዲያበርድልኝ አልዓዛርን ስደድልኝ ምናምን እያለ ያወራሉ። እንዴት ሊያወሩ ቻለ? የቀብር ህይወት ውስጥ ስለዚህ ከሞት በኋላ ያለው ህይወት የሚያመለክት ነው። ከዛ በኋላ ሉቃስ 14 ላይ እሱም እየጮኸ አብርሃም አባት ሆይ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ ያለው ይላል። ስለዚህ ያወሩ ነበር ማለት ነው፣ ሁለቱን እንትን ማለት ነው። ስለዚህ ምን አለ? በእኛም ወደ እናንተ ያለው የእኛም ደግሞ ወደ እናንተ ያለው እንዳይገናኙ በመካከላችን ምን አለ አለው? ታላቅ ገደል አለ አለው። ታላቅ ገደል አለ አለው። እንዴት እንደዛ ሊለው ቻለ ስንል ሁለቱም የማይገናኙበት ታላቅ ገደል አለ ማለት ነው። የሉቃስ ወንጌል ላይ ስትመለከቱ ታላቅ ገደል አለ አለ። ያ ገደል የሚባለው ነገር ሁለቱ እንዳይገናኙ፣ አማንያንና ከሃዲያን እንዳይገናኙ ገደሉ ምን ይባላል? በእኛ በርዘህ ይባላል ማለት ነው። ሉቃስ 16:22 ላይ እንደዛ ነው። ድሃውም ሞተ፣ መላእክቱም ወደ አብርሃም እቅፍ ወሰዱታል። ባለጠጋው ደግሞ ሞተና ተቀበረ። በሲኦል በስቃይ ሲያሻቅቦ ሳለ አብርሃምን በሩቁ አየ፣ አልዓዛርን በእቅፉ አየ አለ። እንዴት ሊያዩ ይችላል ብለን ስንል ከዛ በኋላ ጥያቄ ጠየቀው። አብርሃም አባቶ በዚህ ነበልባል እሰቃያለሁ፣ የምላስን ጨብታ እንዲያበርልኝ አልዓዛርን ስደድልኝ አለው። እዛ ሆኑ ሲያወሩ ማለት ነው። ከዛ ምን አለው አብርሃም? ከዚያ ሁሉ ጋር ከዚህ ወዲህ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ ይላል። በርዘህ የሚባል ይሄንን ነው የሚመስለው እንግዲህ እስከማውቀው ድረስ።
እሺ፣ አመሰግናለሁ። የእናንተ ምንም ችግር አለ የመቃብር ቅጣት የሚባለው ይሄ ነው? ምን ይሄ እሺ ነው። እስቲ ስለ እስልምና የመቃብር ቅጣት ተብሎ እየተወራ ስላለው ነገር አንድ አይነት ነው እኮ ካወራን ነገርኩሽ እኮ። አዎ ይሄኛው ነው የእናንተ? የኛም አለው የጀነት ሰዎችና የእሳት ሰዎች ሆነው በመካከላቸው የጉርዶሽ ሆነው ሲያወሩ ትመለከቸዋለሽ። በሱረቱል አዕራፍ ምዕራፍ 7 ቁጥር 44 እና 50 ላይ በተመለከተ የጀነት ሰዎች የእሳት ሰዎችን ጌታችን ቃል የገባልን እውነት ሆኖ አገኘን፣ ጌታችን የዛተባችሁን እውነት ሆኖ አገኛችሁትን ሲሉ ይጠራሉ። አሁን አገኘ ነው ይላሉ። በመካከላቸው ያለ እርግማን በበደለኞች ላይ ይሁን ሲል ለፋፍ ይለፈልፋል። ቁጥር 50 ላይ የእሳት ሰዎችም የገነት ሰዎችን በእኛ ላይ ከውሃ አፍስሱብን፣ አላህ ከሰጣችሁ ሳይጣሉብን ብለው ጠሯቸው። እነርሱም አላህ በካዲዎች ላይ እርም አድርጎባቸዋል ይላቸዋል። ከዛ በመካከላቸው ግን እንዳይገናኙ ግርዶሽ አለ ይላል ቁጥር 46 ላይ። ይሄ ነው ከሞት በኋላ ያለው ህይወት ብዙ አልተነገረንም። በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይም እንደዛ ነው። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ነው የሚለው። ብዙ አልተነገረንም። ይሄ ከሞት በኋላ ያለው ህይወት ማለት ነው። ይሄ ከሞት በኋላ ይሄ ሩሃችን እንዴት ነው አኗኗሩ የሚለው ነገር በጥቂቱ ነው የተነገረን። አንዳንዴ ኮምፕሬንድ ማናደርገው ነው። አንቺ እናትሽ ማህፀን ውስጥ እያለሽ አይ የሚባለው ነገር የሆነ ብርሃን ከሚባል ነገር ጋር ብርሃንን ፐርሲቭ አድርገሽ በሌንስሽ ለማየት ነው። ጆሮ የሚባለው ነገር ደግሞ የሃመር የሚባለው ነገር መታፈሪ ሳውንድ የሚባል ነገር ድምፅ የሚባል ነገር አለ። እሱን ተቀበለሽ ለመስማት። እግር የሚባለው ደግሞ አስፋልት የሚባለው ነገር አለ። ከእሱ ጋር ተገናኝተሽ ለመሄድ ነው ብትባይ እናትሽ ማህፀን ውስጥ ሆነሽ አንደርስታንድ ማድረግ ትችላለሽ። ይሄንን አለ አንደርስታንዲንግ ሌቭልሽ ይፈቅድልሻል? እንደዛ ማለት ነው። ቀጣዩም ዓለም የኛ እንትን አይደለም፣ ካምፓሲቲ አይደለም፣ ከበድ ያለ ዓለም ነው፣ ራሱን የቻለ ዓለም። ስለዚህ ሊገባን በሚችለው ነገር በተወሰነ መልኩ ተነግሮናል። ያንን ተቀብለን አሚን ብለን እንትን ብለናል ማለት ነው። በተወሰነም ደግሞ ናምና ሰጥቶናል። ሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶችን በሞት ጊዜ ይወስዳታል። ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል። ስለዚህ አሁን በእንቅልፍ ጊዜ ያለው ነገር ሞት የሞት ታናሽ ወንድም ነው እንቅልፍ በሐዲስ ላይ የተነገረ ማለት ነው። ስለዚህ አሁን ተኝተሽ እያለ አታይም፣ አትሰሚም። አካልሽ እንዳለ እንደ ሬሳ ነው። ራሱ አንዳንዴ ልቅቅ ይላል፣ ይከብዳል። አይተሽ ከሆነ ልጅ ራሱ አክፈሽ ኖርማል ልጅ ሹሩሩ እያለሽ ልክ ሲተኛ ምን ያደርግሻል? እጅሽ ላይ አይከብድም? ይከብዳል፣ ይከብዳል። ምንድነው በቃ ሰውነትሽ በቃ አያውቀውም፣ ራሱ አይሰማም፣ አይናገርም፣ አያይም፣ ጭልጥ ይላል። ግን ያለ አይን ያያል፣ ያለ ጆሮ ይሰማል፣ ያለ አፍ ይናገራል፣ ያለ እግር ይሄዳል። ያ ምን ይባላል? ህልም ይባላል። ስለዚህ አላህ ነፍስን በሞት ጊዜ ይወስዳታል። ያቺ ያልሞተችዋን ነፍስ ግን በእንቅልፏ ጊዜ ይወስዳታል። ማለት በእንቅልፍ ጊዜ ያለው የዛኛው ዓለምን እንዴት መንፈሳችን ከአካላችን ጋር እንዴት እንደሚለያይ ኤክሰርሳይዝ የሚያደርግበት ነገር ነው ህልም። አላህን አምና የሰጠው ማለት ነው። ይሄ ነው የእስልምና ትምህርት። እንደዚህ አይነት ትምህርት ታገኛለሽ? የት ቦታ ሰምተሽ ታውቂያለሽ? በቃ ይሄ ነው ማለት ነው። በፈለግሽው መንገድ ብትሄጂ እስልምና ጋር ያለው ትምህርት ሙሉ ነው። መሰረታዊ ነገሮች አንቺ ብታቂው የምትጠቀሚበትና ትምህርት ነው እስልምና ጋር ያለው። ባታቂው የሚጎዳሽ ትምህርት እኛ ጋር የለም። ባታቂው ምንም የማትጎጂበት ትምህርት እስልምና አያስተምርም። ምንም የማይጠቅም ነገር መሰረታዊ ነገሮች ለህይወትሽ የሚያስፈልግሽና ለህይወትሽ ጥያቄ የሚሆኑብሽን መሰረታዊ ነገሮች አሉ ትምህርቱ ማለት ነው። ለሁሉ ነገር ማብራሪያ ነው የሚለው ለዛ ነው ቁርአን ለሁሉ ነገር ማብራሪያ ነው ሲባል ሁሉ በሚለው ማዕቀፍ ውስጥ በአንጻራዊ ነገር የተነገረ እንጂ ሁሉ ማለት እንተፈቶ አይደለም፣ አሰስከሰስ አይደለም፣ ቶራ ቦራና አርቲቡርቲ አይደለም የሚያወራው ቁርአን። ሁሉ በሚለው ማዕቀፍ ውስጥ ሁሉ የሚባለው ነገር ግን አብይ በሆኑ ጉዳዮች ላይ ሁሉ ነገር ተብራርቷል። ከሞት በኋላ ያለውም ህይወት በናምና ያክል በሌሊት የሚያስተኛችሁ ይላል። ተወፋ የሚለው የአረብኛው ቃል በሌሊት የሚወስዳችሁ ይላል። ይወስደናል እኛን በሌሊት ጊዜ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዛ ነው። አላህ ነፍስን ወይም ሩሃችሁን በእንቅልፍ ጊዜ ይወስድና ከዛ ተመልሶ እንትን ይለዋል ብለዋል፣ ይመልሰዋልና ይነጠላል። ሩሃችን ሬሳ ይሆናል የአካላችን ስንተኛ። ያ ምንድነው? ልክ ስንሞት አካላችን ከአተምና ከሞለኪል ኮምፖስት ያደረገው ዲኮምፖስት ሲያደርግ ሩሃችን ወደዛኛው ዓለም እንደሚሄድ ማሳያ ነው ማለት ነው። ናምና ነው። በጣም ይቅርታ በዚህ ሌሊት ስለመቃብርና ስለሞት አወራሁ። እኔ እፈራለሁ እንደዚህ
የሚያስፈራ ነገር የለም። የሚያስፈራው ያልኩንስ በሽርክ ውስጥ መቀመጥ ነው። ካላህ ውጭ ያለን ሀቅ ለፍጡራን አሳልፎ መስጠት ነው የሚያስፈራው። የሚያስፈራው መክፈር ነው የሚያስፈራው። ካላህ ጋር ለዝንተ ዓለም መቆራረጥ ነው የሚያስፈራው ማለት ለደቂቃ ያክል ለሰከንድ ያክል እኔ ይህንን ነገር ሳስበው በጣም ነው የምደነግጠው። ሰውነት ሾክድ ያደርጋል ራሱ ማለት ነው። ያንን ነገር የያዘ ላኢላሃ ኢለላህ የሚለውን የያዘ በአላህ ላይ ተወኩል ያደረገ ኢንሻአላህ የጀነት ሰው ይሆናል ማለት ነው። እኛ ሙስሊሞች እንደዛ ነው። በአላህ መግፊራና ረህመት ነው ጀነት የምንገባው። በአላህ ይቅርታና ምህረት ነው የምንገባው። የአላህ ይቅርታና ምህረት እንደው መቀበል የምትችይው በተውበት ነው፣ በኢስቲግፋር በማድረግ ነው። ከዛ በኋላ ደግሞ በኢማን ነው። ኢማንሽ እየጨመረ ሲመጣ በዛ ነገር ላይ ያለው ነገር ማለት በእምነትና በንስሐ ነው ያንን ነገር የምትቀበየው ማለት ነው። ሁልጊዜ ከአላህ ጋር አላህን ይቅርታ እየጠየቅሽ ለምትሰሪያቸው ነገሮች የሰውን ሀቅ ባለመንካት አላህ እንዳይጠይቅሽ። ምክንያቱም አማኝም ስለሆንሽ እንደፈለግሽ ትወራጫለሽ ማለት አይደለም። ምክንያቱም ዋን ሴፍድ ኦልዌይስ ሴፍድ የሚባለው የፕሮቴስታንቱ የካልቪኒዝም ትምህርት እኛ ጋር የለም። ራሱ አንድ ጊዜ ዳነ ሁሉ ይድናል ማለት ነው። ሳሊቬሽን ፕሮሰስ ነው ብለን ነው የምናምነው እኛ። ፕሮሰስ ነው ብለን ነው የምናምነው እንጂ ሰደነስ ነው ብለን አናምንም። ለውጥ ነው ፕሮሰስ ነው ያለው ራሱ ማለት ነው። ሂደት ነው እንጂ ቅጽበት ነው ብለን አናምንም። ስለዚህ ፕሮሰስ ላይ ያለ ነገር ኢስቲቃማ ያስፈልጋል፣ ጽናት ያስፈልገዋል። ለዛ ነው ከዛ አንፃር ነው አላህ ሁላችንንም ጽናቱን ይወፍቀን፣ ኢስቲቃማውን ይወፍቀን አምላካችን አላህ። ያንን ነው የምንለው። አላህ ከኩፍር ይጠብቀን፣ አላህ ከሽርክ ይጠብቀን፣ አላህ ከኒፋቅ፣ አላህ ከቢዳ ይጠብቀን። ያ ነው አህሉል ቢዳ ከሚላቸው ሰዎች አላህ ይጠብቀን የቂያማ ቀን። አህሉል ኩፍር የሽርክ ባለቤቶች ሙሽሪኪን ከሚላቸው ከሚቀጣቸው ባሮች አላህ ይጠብቀን። ካፊሩን ኩፋር ከሚላቸው አላህ ይጠብቀን። ይሄ ነው እንትን የማንንም መጨረሻ አናውቅም። ግን እኛ ያለን ነገር ምንድነው? ጽናት የሚባል ነገር አለ። የኛ ሳሊቬሽናችን ሲነርጊያ ነው፣ ሞኖርጊያ አይደለም። ኮርፖሬሽን ነው የኛ እንጂ ኦፕሬሽን ብቻ አይደለም። ዋን ሳይድ ኦፕሬሽን ብቻ አይደለም። ዋን ሳይድ ኦፕሬሽን የሚባሉ አሉ። እንደነ አውግስቲን ያለ ዲቫይን ኦፕሬሽን ብቻ ነው ይላሉ። እንደ ፒላርጌስ የሚባለው ደግሞ ያለ ደግሞ የሂማን ኦፕሬሽን ነው ይላል። እኛ ደግሞ ያለንበት እንትን ኮርፖሬሽን ነው። ኮ ማለት ሁለቱ ማለት ነው። ኮላብሬት ያደርጋል። ሰውም ፍሪዊል አለው። በፍሪዊሉ ማመንና መልካም ስራ መስራት፣ ንስሐ መግባት እና መጽናት ይጠበቅበታል። ይቅርባይነቱ፣ ምህረቱ፣ ቸርነቱ ጀነትን ፈድል አድርጎ መስጠት ደግሞ ያለ ድርሻ ነው። ይሄ ነው ትምህርታችን የኛ። ሄሉ እሺ፣ አመሰግናለሁ። እርግጠኛ አይደለሁም ግን ክርክር ላይ የሰማሁት ነገር ነው። መላእክቶች ማለት አንድ ሰው በእናንተ አንድ ሰው ከሞተ በኋላ ጆሮ ላይ ቦቱ መላእክቶች ያወሩታል ከተቀበረ በኋላ የሚል ነገር ሰምቼ ነበርና እውነት ይሁን ውሸት ግን አላውቅም። እውነት ለመናገር ሰምቼ አይቀበል ቅጣት አለ። ግን በምን አይነት ገይብ ነው? አሁን እንደዚህ አይነት ነገሮች ገይብ ነው አለ ብለን እናምናለን። አይሞትም። አዎ ያወሩታል። ግን ሲያወሩት በምንድን ነው የሚያወሩት ነው ጥያቄው። አሁን ጥያቄው እሱ ነው። ጆሮ ይሞታል ስትይ ጆሮ እዚህ ጋር ያለውን ጆሮ ብቻ የምታስቢ ከሆነ ተሳስተሻል። ምክንያቱም ሌላ ጆሮ አለኛ ብለን እናምናለን። ሰው እንትን የሚልበት ማለት ነው። ጆሮ አላቸው አይሰሙም የሚል የለ ቁርአን ነው። የሚሰሙበት ጆሮ አላቸው አይሰሙም፣ የሚያዩበት አይን አላቸው አያዩም፣ የሚያስቡበት ልብ አላቸው አያውቁም ነው የሚለው እኮ። ስለዚህ አሁን ምንድን ነው እያወራ ያለው? አይን ጆሮ ምናምን ነገር እውሮች ናቸው፣ ዲዳዎች ናቸው፣ ደንቆሮች ናቸው ይላል። ስለዚህ ድንቁርና የሚባለው ነገር ይሄ እዚህ ጋር ስለ ሀመሩ ነው ወይ የሚያወራው? ስለ ሌንሱ ነው ወይ እያወራ ያለው ብለሽ መጠየቅ መቻል አለብሽ። ስለዚህ ሰፋ ያለ ነው፣ ጋይብ ነው ያለው። ቅድም አላይሹም የምላሴን ጠብታ እንዲያበደበርልኝ አላዛርን ስደድልኝ አለ። ምላስ አለ ወይ ብለሽ ጥያቄ እኮ መጠየቅም አለብሽ። የምላሴን ጠብታ እንዲያበርድልኝ አላዛርን ይላል። እዛ ጋር ያለው ነገር ምንድን ነው? ምላስ ሉቃስ ላይ ከሞተ በኋላ የምላሴን ጠብታ እንዲያበርድልኝ አለ። አሁን ምላስ ሲባል ምንድን ነው የምትይው? ስለዚህ ምላስ አለ፣ ግን ምን አይነት እንደሆነ አናውቅም። ገብቶሻል? የውሳጣዊ ተፈጥሯችን በጣም ሰፊ ነው፣ የተደላደለ ነው። ሩቅ ሳትሄጂ ልብ አለሽ አንቺ? ልብ አለሽ ሄሉ? ምን አልከኝ ኡስታዝ? ልብ አለሽ ወይ አንቺ? ልብ አለኝ ነው።
ልብ ሲባል ደም የሚረጨው የኦርጋኒክ ማተሩን ነው የሚያመለክተው። ለምሳሌ ይሄኛው ብቻ ሳይሆን ይሄ ማስተዋል ለምሳሌ አሁን የልብ አይኖችን አብራለን እኔ ጴንጤ ልብ ሲባል ልብ የሚባለው ኦርጋኒክ ማተር ነው ወይ? ኦርጋኒክ ማተር ማለት ይሄ ደም የሚረጨው እዚህ ጋር ያለው አለ ሲከፈት አንዳንዴ ኦፕራሲዮን ይሆናል። ግማሽ ኦፕራሲዮን ሆኖ ምናምን ልብ የሌላቸው ሰዎች አሉ። ለምሳሌ ፕላስቲክ ሰርጀሪ ተደርገው የፕላስቲክ ልብ ሆኖ የሚገጠምላቸው አለ። ልባቸው ታሞ ልብ ኬዝ አጋጥሟቸው ስለሱ ነው ልብ እያለ የሚያወር የእናንተ መጽሐፍ አይደለም። ልክ እንደዛ ማለት ነው። እንደዚህ አይነት ነገሮች አሉ እና እኛ አናውቅም ይሄን ነገር ራሱ ማለት ነው። ይሄ ነገር ምንድነው? ገይብ ነው። የተነገረን ነገር እንቀበላለን። የቀብር ቅጣት አለ ወይ? አዎ እናምናለን። ምንድነው? ጀሃነም ሀቅ ነው፣ ጀነት ሀቅ ነው፣ የደጃል መምጣት ሀቅ ነው። እውነት ነው። ይመጣል የተባለው ነገር ሀቅ ነው። በቃ የተነገረን ነገር ሀቅ ነው። ከሞት በኋላ መቀስቀስ አለ ሀቅ ነው፣ እውነት ነው። ያንን ነው እንትን የምንለው። አንዳንዴ ኮምፕሬንድ ማድረግ አንችልም እኮ ራሱ አላህ እንደውም የሰጠን ኤግዛምፕል ጥሩ እኮ ነው። ምንም ነገር ያልነበራችሁ ሳመጣችሁ የነበረውን ነገር ማስነሳት ለኔ ቀላል ነው ያለው። የመጀመሪያ ፍጥረትን ተመልከቱ አለ። እንዴት እንደፈጠርናቸዋል። እንደ ሄለን እኮ የለችም እኮ የዛሬ 40 ዓመት 50 ዓመት ምናምን ነበረች። እንደ ሄሉ ነኔስታንስ ነበረች። ማምጣቷ እኮ በጣም ከባድ ነው። ያልነበረ ነገር ወደ መኖር ማምጣት የቻለ አምላክ የነበረውን ነገር ደግሞ መቀስቀስ ይችላል። ስለዚህ ይሄ አስደናቂ ነገር ነው። አሁን ድንጋይ ብትሆኚ አንቺ አስቢ፣ ጦጣ ብትሆኚ ኖሮ የሆነ ፕላስቲክ ብትሆኚ ኖሮ አንቺ ሚነራል ብትሆኚ ወይ ደግሞ ወርቅ ብር ምናምን ናስ ብትሆኚ ከኔ ጋር እንደዚህ ቁጭ ብለሽ ታወሪያለሽ እንዴ? ኧረ አላህን አመስግኝ ሰው በመሆንሽ በመፈጠርሽ። ይሄ በቃ ሰው መሆን በህይወት መኖር እኮ ራሱ ትልቅ ነገር ነው። የሌሉ ሰዎች አሉ አጠገባችን ከልተው ያሉ ሰዎች እኮ አሉ፣ የሞቱ ሰዎች ሁላ አላህ በእድሜያችን ላይ አንድ ቀን የጨመረልን ምናልባት ንስሐ እኮ እንድንገባ ፈልጎ ይሆናል። ወደ አላህ እንድንመለስ ፈልጎ ይሆናል። ያንን ነገር እድሉን እንጠቀሙላችሁ። አንቺ ብቻ ሳትሆኚ ታች ያለው ሰው ያዳምጠው። ሙስሊሞችን በእምነታቸው ላይ ጽናት እንዲኖራቸው እንዲያነቡ፣ ተፈኩርና ተደብር እንዲያደርጉ፣ እንዲመራመሩ፣ በደንብ ወደ ቁርአን ወደ ሐዲስ እንዲመለሱ፣ ወደ ሱናው እንዲመለሱ፣ ላኢላሃ ኢለላህ የሚለውን ገመድ አጥብቀው እንዲይዙ፣ ከሽርክ ከቢዳ ከኒፋቅ ከኩፍ ነገሮች በአጠቃላይ እንዲርቁ። ይሄ ነው ለሁላችንም ነው። አላህ ሂዳያ እንዲሰጠን ሁላችንም ነው። ለአንቺ ብቻ አይደለም። አንቺ ወደ ኢስላም ብትመጪ ነው መሰረታዊ ነገሮች ማለት ላኢላሃ ኢለላህ የሚለው ገመድ እንድትይዥ ነው የምፈልገውና ጊዜ ወሰሽ እስቲ የአርምሞና የጥሞና ጊዜ ውሰጂ። አይ ቲንክ መጫን ጥሩ አይደለም እንዳልኩሽ ነው። አንድ ሲያሰማኝ ነበረ ጃቢር እንቁላሉ አይተሽ ከሆነ ራሱ ተፈልፍሎ ሙቀት ስትሰጪው ራሱ ይፈለፈላል። ግን ዝም ብለሽ ምናምን ነገር ከመናፈቅ ከመጓጓት የተነሳ አንዳንዴ እንቁላሉ በቃ ጫጩቱ እንዲወጣ ብለሽ እንቁላሉን ቅርፊቱን ከላይ ተስትዩ ወይ ሸተር ወይ ገማል እንቁላሉ ቶሎ እንዲሞት ይደረጋል። እና አሁን መጫን መጀንጀን ምናምን የሚባል ነገር በእስላም ስለሌለ ራስሽ አስቢበትና በጊዜ ሙቀት ብቻ ነው ዛሬ ሰጠውሽ። በየጊዜው ስትመጪ ሙቀት ሰጥሻለሁ። በራስሽ ጊዜ ደግሞ ስትፈለፈይ ጥሩ ጫጩት ይወጣሻል፣ ታስታውቂያለሽ። ይሄን ይመስላል። ጃቢር ተረከብ። አመሰግናለሁ ኡስታዝ። እንግዲህ ጾም ምንም አይደለም፣ ምንም ተቀጥላለሁ። ችግር የለውም። ማንበብ አቁሜ ነበር። ኦኬ ችግር የለውም። ፍልሰታ እየጾምሽ ነው? አመሰግናለሁ። ከአስር ቀን በኋላ እጠይቃለሁ። ኦኬ እሺ። ግን ሄሉ ሳትወጣ ኡስታዝ ስለ ፍልሰታ ብትነግረን ምንድነው? ፍልሰታ ከያላ ያለው ታሪክ በል ከፈለክ እውነተኛውን አስገባን እንጠይቅ ነው አይደለም? አንቺን አይደለም ኡስታዝ እንዲነግረን ነው። ሰዓት ይረፍድብናል። ዞሪ አይደለን የምታድሪው ምንድነው? አንቺ ትምህርት ሲሆን የሚያቆነጠንጥሽ ኧረ እዚህ እግዚአብሔርን ነው። የአንቺ ትምህርትማ እንዲያተጢ ፍልሰታ ለምን እንደሆነ እንንገርሽ። እኔም ማጥራት የፈለኩት ነገር ስላል ትንሽ እንቅልፍን የሳኝ ነገር አለና ይንገረን ነው ኡስታዝ። ከድንግል እናታችን ማርያም ያረገችበት እንደገና ታስተምር በል እኔ አሁን በውስጥ ሊያሰድብኝ እኮ ነው ሰው። ይሄንን ነው ማቀው። ተማሩ እናንተ ከስር አለው። እኔ ችግር የለው። ስለ አምላክሽ ብለሽ ብትሰደጂ
እንኳን ብዙዎች አዘጋጅልኝ። እኔ አሁን የመጨረሻ ማስጠንቀቂያ ላይ ነኝ። ለማንኛውም እሺ እነሱ ናቸው እንደሚሰጡሽ ሃይማኖቱን የሚቀበሉሽ። እባክህ በማርያም እኔ ተው እባክህ እባክህ ተው። እንደዛ አታርጊያቸው እንዴ! ምን ሆነሽ ነው? ብዙዎች እኮ ስለ ሃይማኖታቸው ተገርፈዋል፣ ተሰድበዋል፣ እኔን አታብዛብኝ። ተመትተዋል። እሺ እሺ ቀጥሽ ንገሪን። እሺ ከዛ ኡስታዝ ይጨምርልናል። አይ እኔ ኡስታዝ እኮ ኤአይም እየመሰለኝ ነው፣ ሙስሊምም እየመሰለኝ አይደለም። እኔ በጣም ቀጥሉ አለው ከስር ጌታ ከስር አዳምጣለሁ። ቀጥሉ። ቆይ ምኑ ገርሞሽ ነው? አይ ምን አለ ያልሽ? እስቲ ሂጅበት ትንሽ፣ እኛም ግራ እየገባን እኮ ነው። ኧረ በማርያም እኔ እግዚአብሔርን ሪከርድ እንዳታደርጉ። ሳምበዲ ቪዲዮ ይሰራብኛል። ይሄ ያለው እውቀት ነው። እኔ እውነት ለመናገር እኛ እዚህ ውስጥ ያለ ነው ይሄን ያህል አናውቅም። እሱ በጣም እግዚአብሔርን የህንዱ አይቀረው የምን አይቀረው የቡዲዝም እና ያኔ ናይጄን ክርስትናው ላይ ምስልምና ላይ ሲያወራ ስለሰማሁት ነው። አዎ ብቻ ይገርማል ኡስታዝ። እኔ ራሱ ይገርመኛል። አሁን በአካል ላገኙ ያለበት ድረስ ለመሄድ ለማረጋገጥ እቅድ አውጥቻለሁ። እንግዲህ እናያለን። እሺ ኡስታዝ ስለ ፍልሰታ ነው ምናምን ነገር የምትለን ነገር አለ? ያው ማርያም በነገራችን ላይ ሄለን ማርያም ተነስታለች ብለሽ ታምኛለሽ? በሶስተኛው ቀን እንደ ኢየሱስ ከዛ አድርጋለች ይላል። ሉተርም እንደዛ ብሏል አይደል? አዎ አንቺ ታምኛለሽ? ኦኬ ታምኛለሽ? አምናለሁ። አይ ማሻአላ ደፈር ብለሻል። በኋላ ኡስታዝ የምትለን አለ? ደህና ደሩ። በቃ እኔ እከስራለሁ። እሺ ደስ እንዳልሽ። እኔ ግን ገዝተ ላይ ብትሆኚ ደስ ይለን ነበር። በቃ ችግር የለውም። ፍልሰታ ነው የፈለጋችሁ? ፍልሰታ የሚለው የግዕዝ ቃል ነው። ያው ፈለሰ ከሚለው ቃል ነው። ከቦታ ወደ ቦታ ተዘዋወረ ከሚል ቃል ነው። ፍልሰታ ማለት ያው መፍለስ ነው ራሱ። ድንግል ማርያም ሰኔ 16 ቀን ፈልሳለች፣ ወደ ሰማይ አድርጋለች ተብሎ የሚታመንበት ክብረ በዓል ነው ራሱ ፍልሰታ ጾሙ ማለት ነው። እና ድንግል ማርያም ሞታ ጥር አካባቢ ላይ ነው ምናምን ነገር ሞታ ከዛ በኋላ በልክ እንደ ልጇን ኢየሱስ ክርስቶስ ተቀብራ ተነስታ ወደ ሰማይ ያረገችበት ተብሎ የሚታመነው ነው ራሱ ማለት ነው። ቶማስ በደመና ህንድ አካባቢ ላይ መግነዟን ሰጥታው ነው ያረገችው የሚል ትምህርት አለ። ስለዚህ ፍልሰታ ማለት ሲምፕሊ አንዳንድ ሰዎች ፍስለታ ይላሉ። ፍስለታና ፍልሰታ ይለያያል። ፍስለታ ከሆነ መሰደድ ነው፣ ወደ ግብፅ የሄደችበት ነው ተብሎ የሚታመነው። ስለዚህ ፍልሰታ ማለት ከሆነ ደግሞ መፍለስ ነው። ራሱ መፍለስ ማለት መዘዋወር የሚል ነገር አለው። ድንግል ማርያም የማረጓ ወደ ሰማይ ያረገችበትን ነገር ነው ተብሎ ይታመናል ማለት ነው። እንደዚህ አይነት ነገር ነው ያለው። ድንግል ማርያም ነሐሴ 15 ወይም 16 ቀን ወደ ሰማይ ያደርጋለች ተብሎ በካቶሊክ በኦሪየንታል ኦርቶዶክስ እና በጽባውያን ኦርቶዶክስ ይታመናል። ከሐዋርያት ሕልፈት በኋላ ያሉ የቤተክርስቲያን አበውም ስለ ማርያም ድንግልና ንጽሕና ክብርና ይናገሩ እንጂ አሟሟታን ምንም የተናገሩት ነገር የለም። የማርያምን እርገት ለመጀመሪያ ጊዜ የተወሳው በ4ኛው ክፍለ ዘመን ላይ ነው፣ በኤጲፋንዮስ ሳልሚስ የሚባለው። ኤጲፋንዮስ ሳልሚስ የሚባለው ምን አለ? ፓላኒዮር የሚባል መጽሐፍ አለው። እሱ ላይ ሲናገር ምንድን ያለው? እሷ ልክ ከእናቱ ማፀን ጀምሮ ድንግል እንደነበረው ሁል ጊዜ እንዳለው እንደተወሰነና ሞትን እንዳላየው እንደ ኤልያስ ነች አለ። ስለዚህ እንደ ኤልያስ ነች፣ ኤልያስ አድርጓል። ስለዚህ እንደሷ ነች ብሎ ያለው ለመጀመሪያ ጊዜ የተናገረው እሱ ነው። ከዛ በኋላ ግን ተመልሶ ግን እዛው ላይ ምን ይላል? አርጋ ይሁን ተሰውታ ወይም በትክክል አይታወቅም ነው የሚለው። ማንም አያውቅም ነው የሚለው እዛው ላይ ማለት ነው። ከዛ በኋላ ነው በኢትዮጵያ ደግሞ አንድ የተነሳ ረሱል ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ላይ በተወለዱበት ሰዓት ላይ 1 ዓመት ቆይቶ ያረፈ ሰው አለ። ከ505 እስከ 571 ምናምን አካባቢ ላይ ነው። ልክ በ749 ድህረ ልደት ውስጥ ይኖር የነበረው የደማስቆ ዮሐንስም ስለ እርገቷ አውርቷል ማለት ነው። እነ ቅዱስ ያሬድ አርጋለች ብለው ያምናሉ። ኢትዮጵያዊ ቅዱስ ያሬድ የሚባለው ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ እሱ ኦልሬዲ ያኔ ነው ግዕዝ ዕዝልና ሐራራ የሚባል ዜማ ይመጣለት ማለት ነው። አሁን የምናያቸው እነ አምባሰል እነ አንቺ ሆዬ እነ ትዝታ እነ ባቲ ምናምን የሚባሉ ቅኝቶች ራሱ ከዛ ነው የመጣው። ራሱ ግዕዝ ዕዝልና ሐራራ የሚባለው ሰረልኩላና ደብረ አባይ ራሱ የሚባለው ቅዳሴና ሰዓታት ራሱ መሰረቱ የዜማው መሰረት ያሬድ ነው ይባላል ማለት ነው። ትልቅ አስተዋጽኦ አድርጓል በኢትዮጵያ ታሪክ። ይሄኛው ሰው ግን ስለ ማርያም እርገት ተናግሯል ማለት ነው። ከዛ በኋላ ዮሐንስ ዘደማስቆ የሚባለው
ስለ ማርያም እርገት አሰብሽ ነው ምናምን የሚባል ነገር አለ። ስለሷ ተናግሯል ማለት ነው። በቁርአን ውስጥም አንዳንዴ ይጠቅሳሉ ሰዎች ታውቃላችሁ አይደል? ሱረቱ ሙእሚኑን ምዕራፍ 23 ቁጥር 50 ላይ ያለውን ጥቅስ ይጠቅሱና አንዳንድ ክርስቲያኖች ማርያም እንዳደረገች እኮ እናንተ ቁርአንም ይናገራል። የመርየምን ልጅ ኢሳንና እናቱን ተአምር አደረግናቸው የመደላደልና የምንጭ ባለቤት ወደሆነ ከፍተኛ ስፍራ አስጠጋናቸው ስለሚል ያ ከፍተኛ ስፍራ ሰማይ ነው ብለው አንዳንድ ሰዎች ያስቀምጣሉ ማለት ነው። ይሄ እዚህ ጋር አስጠጋን የሚለው አወይና የሚለው የአረብኛ ቃል ረፋና ከሚለው ጋር አይገናኝም። አንደኛ ረበዋ ማለት ከፍተኛ ስፍራ የተባለው ዝናብ ያለበትንም ስፍራ ላይ ያመለክት ይችላል። ሱረቱ በቀራ ምዕራፍ 2 ቁጥር 265 ላይ ማለት ነው። ስለዚህ ማርያም ሱረቱ መርየም ምዕራፍ 19 ቁጥር 22 ላይ ወዲያውኑ አረገዘች፣ በእርሷም በሆዷ ወደ ሩቅ ስፍራ ገለል ያለች ይላል። ያንን ገለል ያለችበትን ስፍራ ነው አላህ እየተናገረ ያለው እንጂ ስለ እርገት አይደለም እየተናገረ ያለው ማለት ነውና ማርያም አድርጋለች የሚል ትምህርት አይ ቲንክ ቢብሊካል መሰረት የለውም። አንዳንድ ጥቅሶች የሚያወጣቸው ጥቅሶች አሉ። እነሱ ግን ስለ ማርያም የሚያወራ አይደለም። አቤቱ ወደ ረፍት ተመለስ አንተና የመቅደስ ታቦት ይላል። ስለዚህ አንተ ሲል ራሱ ክርስቶስና የመቅደስ ታቦት የሚለው ደግሞ ድንግል ማርያምን ነው እና ድንግል ማርያም ማድረጓን የሚያሳይ ነው ብለው እንደ ማስረጃ አድርገው ይጠቀማሉ ማለት ነው። ያ ስህተት ነው ብለን ነው የምንለው እኛ። እዛ ጋር ያለው ዳዊት ተፈጽሟል በወቅቱ ማለት ነው። አቤቱ የሚለው ያህዌን ነው፣ ዮዴህ ባብ ሸመን ነው። የመቅደስ ታቦት ብለው ከዛ በኋላ ተነስ ብለው ያሉት እነሱ ከእንትን ካሉ በኋላ ዳዊት ቤተ መቅደሱ ሊሰራ አልቻለም። ከዛ የመቅደሱን ታቦት ከተናገረ በኋላ ሶሎሞን ያንን ቤተ መቅደስ ሰርቶ ወደ ቤተ መቅደስ ውስጥ እንደገባ ታቦቱ ነው የሚናገረው። ያንን ለማመልከት ነው እንጂ ስለ ድንግል ማርያም አይደለም የሚናገረው ማለት ነው። ስለ ፍልሰታ ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል። እሺ ኡስታዝ ጀዛከላ ኸይር። ከአሊም ጋር ከምታውቁት አሊም ጋር እስቲ ያገናኙት ሊላሂ ብላችሁ አጅር እንድታገኙ ማለት ነው። ይህም እርዳታ ይፈልጋል። ማለት እርዳታ ፈተዋ ይፈልጋል። አንደኛ ነገር ማለት ነው። የበለጠ በዛ ነገር ላይ በደንብ የሰሩ ሰዎች በዛ ፊልድ ላይ ያሉ ሰዎች ሪኮመንድ እንዲያደርጉት ማለት ነው። አላህ አፊያቸውን እናትን ይመልስልህ። ወንድም ግን የሰጠው ሸርጥ አንደኛ ከሃይማኖቱ ጋር ይጋጫል፣ ሁለተኛ የእናት ሀቅ ከሚባለው ነገር ጋር ይጋጫል፣ ሶስተኛ በጣም ያሳዝናል። እናትን የሚያክል ነገር በህመም ማለት እንጃ አይዶን ነው አላውቅም ማለት ምንስ ይጠቀማል? ምንስ ይጠቀማል ማለት እንትን ካለ ማለት መክፈር አለብሽ ካልከፈረች አረዳትም የሚለው ነገር በጣም ከባድ ነው። በጣም ከባድ ነው እና ኢንሻአላህ አላህ ይርዳ፣ አላህ ያግዝ። እንግዲህ እንደምለው እሱን ነው ብለው ፈተዋ የሚሰጡ አካላትን ጠይቅ፣ ሁለተኛ ዱዓ አድርግ፣ ሶስተኛ ነገር ደግሞ ወንድምህን አላህ ያግራለት። በጣም ከባድ ነገር ነው እንትን ያለው ማለት ነው። እንዲህ አይነት መስፈርት እኔ ሰምቼም አላውቅም አይቼም አላውቅም። ኤኒዌይ ሙስሊም እንኳን ሲሆን እናትየው ካፊር ብትሆን እንኳን ካፊር ነሽና ወደ እስልምና ካልመጣሽ አረዳሽም አይደለም። የእናት ሀቅ የሚባል አለ፣ የአባት ሀቅ የሚባል አለ፣ የወንድም የእህት ሀቅ አለ። አለቀ በቃ። በዛ ነው የምንኖረው ማለት ነው። ኢቭን አንድ ሰው ስለ ማርያም፣ ስለ ገብርኤል፣ ስለ ሚካኤል ብሎ እንኳን ቢለምን የለመነው ልመና ነው እንጂ የሚታየው የገብርኤልን የማርያምን ስም ጠርተሃልና አይባልም። ሲሰጠው ማለት ነው። ከቸገረው ይሰጠዋል። በዚህ ደረጃ ነው እስልምናችን የሚያስተምረው ማለት ነው። አይ ምናምን ነገር አይደለም እና ስትሰጠው እግዚአብሔር ይስጥልኝ ሊል ይችላል። ምን አላህ ይስጥልኝ ሊል አይችልም መቼም ማለት ያለበትን ነው የምነግርህ። እግዚአብሔር ይስጥልኝ፣ ማርያም ትስጥልኝ፣ መድኃኒዓለም እድሜን ያርዝመው፣ ስላሴዎች ይባርኩ ሊል ይችላል። አንተ አሚን ማለት አይጠበቅብህም። ነገር ግን እሱ ምን ሊል ይችላል ካለው ከራሱ ፐርስፔክቲቭ አንፃር ነው እየተናገረ ያለው እና ከዛ አንፃር ነው ሰው በመሆኑ ሰው መረዳት አለበት ብዬ ነው ማስበው። ሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይም እንደዛ ነው። በበጎ ነገርና አላህን በመፍራት ተረዳዱ ነው የሚለው። ነገር ግን በኃጢአትና ወሰን በማለፍ አትረዳዱ ነው የሚለው። ሐራም በሆነ ነገር ሽርክ በሆነ ነገር ላይ መረዳዳት አይፈቀድም። ለምሳሌ ቤተክርስቲያን መስራት፣ መገንባት የመሳሰል ጥምቀት በዓል ላይ ደመራ ምናምን ነገር ሲዘጋጅ ሄደው ቦታ መጥረግ፣ መንገድ ማድረግ ምናምን አይፈቀድም። እሱ ለምን ወደ ሐራም ሰዎች እንዲሄዱ መንገድ ማሰናዳት ነው። ያ ነገር ሽርክ ነው፣ ያ ነገር ኩፍር ነው ብለን ካመንን እዛ ነገር ላይ እጃችንን አለመክተት ነው።
በተረፈ ደግሞ የጋራ ሴት ባለን የጋራ ሀገር አለ፣ ጉርብትና አለ፣ የጎረቤት ሀቅ የሚባል አለ፣ የቤተሰብ ሀቅ፣ የዝምድና፣ የአብሮ አደግ፣ የስራ ባልደረባ፣ የምናምን የመሳሰሉ ነገሮች ላይ በማህበራዊ ነገሮች ላይ በመልካም ነገር መዋዋልና መቀራረብ ምንም አልተከለከለም በኢስላም። ሱረቱ ሙንተይና ምዕራፍ 61 ቁጥር 7 እና 8 ላይ እንደዛ ነው የሚናገረው። ወደ እነሱ ብትቀርቡ ብትዋዋሉ አላህ አልከለከላችሁም ነው የሚለው። ስለዚህ በፍትህ ማስተካከል እንችላለን ከነሱ ጋር ማለት ነውና አላህ ሂዳያ ይስጠው፣ እሱንም አላህ ልቡናውን ይምራለት ኢንሻአላህ። ይሄን ይመስላል ኻሊዶ። አሚን አሚን። ኡስታዝ መርሐባ ጀዛከላህ ኡስታዝ፣ አላህ ይስጥህ። ግን እኮ እንደዛ የሚሳተፉ አሉ ነው እነሱ ዲናቸውን የማያውቁ ናቸው። ሙብተዲ ይባላሉ እነሱ። ሙብተዲ ማለት የቢዳ ባለቤቶች ናቸው። ያው ከኩፍር አካላት ጋር መቀማመጥ። አይ ታች ያለችውን ነው እየመለስኩላት ያለው፣ ለሄሉ ነው እየመለስኩላት ያለው። ሙብተዲ ይባላሉ እነሱ፣ የኩፍር አካላት ናቸው። ማሽቃበጥና ማሽቋለጥ ይባላል። ይሄ አይፈቀድም በኢስላም ማለት ነው። በጣም ትልቅ ወንጀሎች ውስጥ ከሚባሉ ውስጥ የሚመደበው አይ ቲንክ ወደ ኩፍርና ወደ ሽርክም ሊያመራ ይችላል ጥንቃቄ ካልተደረገ ማለት ነው። ስለዚህ እንደዛ ነው። እንኳን አደረሳችሁ ማለት አይፈቀድም። ለምሳሌ ምን እያላችሁ ነው ያላችሁት? ከሃይማኖታችሁ ከሚቃረን ነገር ነው እንትን እያላችሁ ያላችሁ። ገና ማለት አምላክ ተወለደ ብለው የሚያምኑበት ነው እነሱ። ግን ሚጥራስ ነው የተወለደው። ሚጥራስ የሚባል ጣዖት የተወለደበት ቀን ነው። እነ ተሙዝ የተወለዱበት ቀን ነው። የጣዖቶች የተወለዱበት ቀን አንደኛ ነገር። ሁለተኛ ፋሲካ ማለት ደግሞ አምላክ ሞቶ ተነሳ። አምላክ ሞቶ ተነሳ ብላችሁ ታምናላችሁ? ኢብን ኢየሱስ ሞቶ ተነሳ ተሰቀለ ብላችሁ ታምናላችሁ? አታምኑም። ስለዚህ እንኳን አደረሳችሁ የነሱ ማለት አይቻልም፣ አይበቃም። በዛ ጊዜ የሚሰናዳ ምግብ መብላት አይፈቀድም። በዛ ጊዜ ውሃስ አንዳንድ ሰዎች ይላሉ ሌላ ነገር እሺ ካላል ስጋ ቤት ገዝተን እናምጣና ትበላላችሁ ይላሉ። ስጋው ምናምን አይደለም፣ ውሃ ለምን አይቀርብም? በዛን ቀን ለበዓሉ ተብሎ የሚቀርብ ውሃ እንኳን መጠጣት አይቻልም። ለምን? ሃይማኖት በቃ ገደብ አለው፣ ድንበር አለው። በሃይማኖት ጉዳይ ላይ ድንበር ማለፍ የለብንም። የሰው ሃይማኖት የሰው ነው። ከእስልምና ውጪ ሌላ ሃይማኖት አለ እውቅና የምትሰጡት አለ? በቁርአን ላይ አላህ የሰጠው ሃይማኖት አለ አለ? ያ ጀማ አለ? ከእስልምና ውጪ እውቅና የሰጠው ሃይማኖት አለ ወይ? የለም። ከከሳሪዎቹ ነው የሚለው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ እንደዛ ነው። በመጨረሻ የተዋለም ከከሳሪዎቹ ነው የሚለው። ሰርግ ሌላ ነው፣ ለቅሶ ሌላ ጉዳይ ነው። ሀዘንና ደስታ ነው። ይሄ ምንም ኖርማል ነው ራሱ ማለት። ሰርግ ማለት ደስታቸውን የምንገልጽበት ነው። ጭፈራው ላይ መጠጡ ላይ ምናምን መገኘት አይጠበቅብንም። ነገር ግን ሰርግ ካለ ማገዝ፣ ስራ ማገዝ ማለት የታመመ ሰው መጠየቅ፣ የታመመ ሰው መርዳት፣ በገንዘብም በምንም መርዳት፣ ጎረቤት እንዳይራብ እንዳይጠማ ማድረግ፣ ማብላት ማጠጣት የመሳሰሉት። ለቅሶ ላይ መድረስ፣ ማስተናበር፣ አይዟችሁ ማለት፣ አላህ ጽናቱን መጽናናቱን ትዕግስቱን እንዲወፍቃቸው ዱዓ ማድረግ ይቻላል ማለትም ነው። አላህ ትዕግስቱን መጽናናቱን ጽናቱን ይወፍቃችሁ ማለት እንችላለን። ግን አላህ ይራማው አንልም ለሞተው ሰውዬ። እኔ አንድ ቀን ጃቢር ለቅሶ ቤት ሄጄ እንደሰለምኩኝ አካባቢ ላይ ከዛ አላህ ይራማው እንደማይባል አውቃለሁ እና ምን ልበል እንግዲህ አፈሩን ገለባ ያርግላቸው አልኩኝ በኢትዮጵያ አባባል። አፈሩን ገለባ ያርግላችሁ ምን ማለት ነው ግን ይባላል በተለምዶ ኢትዮጵያ ውስጥ። ግን እኮ እንትን አይልም እና ከዛ በኋላ ግራ ገባኝና ይሄ ነገር ሐራም እንዳይሆን ብዬ አሊሞችን እጅ ስጠይቅ ቃሉን ራሱ አያውቁትም፣ ሰምተው አያውቁምና ሐላል ነው ሐራም ነው ለማለት ግራ ገባቸው እነሱ ራሳቸው። እና እስቲ እስካሁን ድረስ መልስ አላገኘሁለትም እና አፈሩን ገለባ ያርግላችሁ፣ አፈሩን ገለባ ያርግላቸው፣ የሞተውን አፈሩን ገለባ ያርግለት ብዬ ወጣሁ። እና አላህ ይራማው እንግዲህ አይባልም እና ኢትዮጵያን አባባል አፈሩን ገለባ ያርግለት አልኩኝ። አባባል ነው ይባላል አይባልም? እንትን አንዳንድ ጊዜ እንትን አበሱ ገበርኩል አለው ነው እና አበሱ ገበርኩ እሱ ራሱ ሐራም ነው ወይ ምንድነው ምናምን ብዬ ስል አያውቁትም። ሐላል ነው ሐራም ነው ለማለት ይሄ ምንድነው ኢስባትም ለማድረግ ነፊይም ለማድረግ ቁርአንና ሐዲስ ላይ ደሊል ያስፈልጋል።
ስለዚህ ተወቁፍ አድርጌ ልቀበለው ወይስ አልቀበለው እያልኩኝ ሳስቃቸው ነበር። በሁለቱ መካከል ያለ ማለት ነው። በክርስትና የመቃብር ቅጣት አለ አይደለ ኡስታዝ? ከእሱ አንጻር ሊሆን ይችላል የሚሉት ያው ምንድነው እዚህ ዘመን ላይ ያሉ ክርስቲያኖች እስልምና ላይ የሆነ ሀሳብ ካገኙ እነሱ ላይም ቢኖር በቃ ተቃራኒ ስለሆነ የሚሄዱት ይሸመጥጣሉ። ለምን እንደሆነ አላውቅም፣ ግን በተለምዶ አፈሩን ያቅልልለት ኢኔሴንስ መቃብር ላይ ያለውን ህይወት ያሳምርለት እንደማለት መሰለኝ። ምክንያቱም እንደዚህ አይነት ነገሮች አሉ። አሁን ለምሳሌ የሉቃስ ወንጌል ምዕራፍ 16 ቁጥር 24 ላይ መመልከት ይችላል። ምንድነው የሚለው? ምዕራፍ 16 ቁጥር 24 ላይ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው ይላል። የት ሆኖ ነው እንደዛ ያለው ስንል በመቃብር ላይ ነው ያለው። በዕብራይስጥ ሺኦል ማለት፣ በግሪክ ሰብትጀንት ሃዴስ ማለት መቃብር ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 44 ቁጥር 29 ላይ ስትመለከት ይህ ከኔ ለይታችሁ ብትወስዱኝ ክፉን ቢያገኝ ሽበቴ በሐዘን ወደ መቃብር ታወርዱታላችኋል። መቃብር ለሚለው የግሪክ ሰብትጀንት ላይ ሃዴስ ነው የሚጠቀመው። በዕብራይስጡ ሺኦል ብሎ ነው ያስቀመጠው። ሺኦል ማለት ሲጀምር መቃብር ማለት ነው ትርጉሙ፣ ሌላ ትርጉም የለውም ራሱ ማለት ሃዴስ ይላል በግሪኩ። አሁን ሉቃስ ወንጌል ምዕራፍ 16 ቁጥር 23 ላይ በሲኦልም በስቃይ ሳለ አሻቀበው ነው የሚለው። ሲኦል የሚለው መቃብር ነው አስበው። ስለዚህ መቃብር ውስጥ ስቃይ አለ ወይ ነው። አሻቀበው አብርሃም በሩቅ አየ፣ አልዓዛርን በቅርቡ አየ ይላል። ከዛ በኋላ ምን አደረገ? አብርሃም አባት ሆይ በዚህ ነበልባል እሰቃያለሁ፣ የምላሱን ጠባት በእኛና በእናንተ መካከል እንዳይገናኝ ታላቅ ገደል አለው አለ። ያ ታላቁ ገደል ምንድነው? በርዛህ ይባላል ማለት ነው። ታላቁ ገደል በእኛ በኢስላም ማለት ነው ከሞት በኋላ ባለው ህይወት ከእንትን ነው ራሱ ከመቃብሩ እንደዛ ነው። ስለዚህ ቀብር ምንድነው ብለን ስንል በኢስላም ቀብር ማለት የዱንያ ማነው የአኺራ መጀመሪያ ነው ተብሎ ነው በረሱል ሰለላሁ ዐለይሂ ወሰለም የተነገረው ማለት ነው። መጀመሪያ የአኺራ መጀመሪያ ተብሎ የሚባለው ነገር ብለው ያሉት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። እና አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጃሚዓ ተርሚዚ ላይ ነው የሚገኘው። ምንድነው ያሉት? የአላህ መልእክተኛ ምንድነው? በእርግጥ ቀብር የአኺራ መጀመሪያ ደረጃ ናት። ስለዚህ አንድ ሰው ከቀብር የዳነ ከሆነ ከዚያ በኋላ የሚመጣውን ከቀብር የበለጠ ቀላል ነው። አንድ ሰው ከቀብር ካልዳነ ከዚያ በኋላ የሚመጣውን ነገር ከቀብር የከፋ ነው። ስለዚህ አኺራ ማለት ቀጣይ ዓለም ማለት ነው። ያ ዓለም አለ ማለት ነው። ስለዚህ ቀብር ምንድነው ሲባል ቀብር የሚለው የአረብኛ ቃል ቀበረ፣ ሸፈነ፣ ደበቀ፣ ሸሸገ፣ ቀበረ ከሚስረው ቃል የመጣ ሲሆን ሽፍን፣ ድብቅ፣ ሽሽግ ማለት ነው ቀብር ማለት ነው። እና አጠቃላይ ከሞት በኋላ ከአምስቱም የስሜት ሕዋሳት ባሻገር ተሸፍኖ ተደብቆ ተሸሽጎ ተቀብሮ ያለው የአኺራ የመጀመሪያ ደረጃ ምን ይባላል? ቀብር ይባላል ማለት ነው። ቀብር ውስጥ ምን አለ? የጀነት ጨፌና የእሳት ጨፌ አለ። አላህ ከዛ ይጠብቀን ሁላችንም ማለት ነው። ከዛ ምን አለ? ከዛ ጊዜ ጀምሮ ወደዛ ያለው ነገር ምን ይባላል? በርዛኽ ይባላል ማለት ነው። በርዛኽ ማለት ምንድነው? ጋራጅ ማለት ነው። የሚጋርድ ነገር አለ፣ ከርተን ነገር አለ። እሱ ነገር ምን አለ? በእኛና በእናንተ እንዳንገናኝ መጋረጃ አለ ብሎ ያስቀምጣል ማለት ነው። ከዛ በኋላ እዛ ላይ ሲመጡ አናዚያትና አናሽጣት የሚባሉ የሞት መላእክቶች አሉ። ይመጡና ራሱ ማለት ነው የሚያወጡ በቀስታ የሚያወጡና መንጭቀው የሚያወጡ አሉ። አልሙንከርና አነኪር የተባሉ ደግሞ መላእክት ለሰው ጌታ ማን ነው? ዲን ማን ነው? ነብይ ማን ነው? መጽሐፍ ማን ነው ብሎ ጥያቄ ይጠይቃሉ። አማኝ ከሆነ ጌታ ያላህ ነው፣ ዲኔ እስላም ነው፣ ነብዬ እከሌ ነው እያለ ይናገራል። መጽሐፌ ነው ብሎ ይናገራል። ያኛው አካዲ ከሆነ ግን አላውቅም ይላል። ያኔ ወደ እሳትና ወደ ጀነት ያው የጀነት ጨፌና የእሳት ጨፌ በርዛህ የሚባለው ነገር። በርዛህ ማለት መጋረጃ ማለት ነው። ለምሳሌ ሁለቱ ባህሮች እንዳይገናኙ በመካከላቸው በርዛህ አደረገ ይላል ሱረቱል ራህማን ምዕራፍ 55 ቁጥር 19 ላይ በርዛህ ነው እንዳያደርገው ማለት ነው። ታዲያ እንደዛ ከሆነ እስከሚቀሰቀሱበት ድረስ ሰዎች የሚቆዩት በምንድን ነው? በበርዛህ ነው። ሱረቱል ሙእሚኑን ምዕራፍ 23 ቁጥር 100 ላይ ከፊታቸው እስከሚቀሰቀሱበት ቀን ድረስ ግርዶ አለ ይላል። ግርዶ ለሚለው የአረብኛው ቃል በርዛህ ነው የሚለው ማለት። ስለዚህ በርዛህ ምንድነው? እስከ ትንሣኤ ቀን ድረስ መካከለኛ ዞን ነው፣ ኢንተርሚዲየት ዞን ነው ራሱ ማለት ነው። ጊዜያዊ ቆይታ ነው ማለት ነው። እዛ ላይ ሆኖ ምን ይላሉ? ሱረቱል አዕራፍ ምዕራፍ 7 ቁጥር 44 ላይ የጀነት ሰዎች የእሳት ሰዎችን ጌታችን ቃል የገባላችሁ እውነት ሆኖ አገኘን ሲሉ አገኘን፣ ጌታችን የዛተባችሁ እውነት ሆኖ አገኛችሁ ይላሉ። አዎ አገኘን፣ በመካከላቸው ያለ አርግማ በበደሎች ላይ ይሁን የሚል ለፋፊው ይለፈልፋል። ከዛ የእሳት ሰዎችም የገነት ሰዎች ላይ በእኛ ላይ ከውሃ አፍስሱብን አላህ ከሰጣችሁ ሳይጣሉብን ብለው ይጠሯቸዋል። እነሱ ግን አላህ በካዲዎች ላይ እርም አድርጎባቸዋል ይላቸዋል አለ። ከዛ በመካከላቸው ምን አለ አለ? ግርዶሽ አለ አለ። ሱረቱል አዕራፍ ምዕራፍ 7 ቁጥር 46 ላይ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለዛ ነው ያለው አንድ ሰው ሲሞት ቦታው በጠዋትና በማታ ይገለጽለታል።
ከጀና ባለቤት ከሆነ የጀና ባለቤት መሆኑ፣ ከእሳት ባለቤት ከሆነ ደግሞ የእሳት ባለቤት መሆኑ ይገለጽለታል። አላህ በፍርድ ቀን እስከሚቀሰቀስበት ድረስ የአንተ ቦታ ይህ ነው ተብሎ ይባላል ማለት ነው። ከሞት በኋላ ያለው ህይወት በርዛህ የሚባለው ነገር እንደዛ ነው ማለት ነው። ከዛ አንጻር ነው። ስለዚህ የቀብር ቅጣት የሚባል ነገር ቢብሊካል ነው ማለት ነው። አይ አይደለም ካሉ ሉቃስ 16:26 ላይ ሁለታችን እንዳንገናኝ ያወሩ ነበር። አብርሃም ከዛ ከሀብታሙ ሰውዬ ጋር ያወራ ነበር። ከዚህ ሁሉና ከዚህ ወዲያ እናንተ ላይ ያልፉ የሚፈልጉት እንዳይችሉ ወዲያ ያሉት ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል አለ፣ በርዛህ አለ። ግን ያወራሉ። የጀነት ሰዎችና የእሳት ሰዎች ቅድም እንደሚያወሩት አዕራፍ ላይ እንዳያችሁት እዚህ ጋር ያወራሉ ማለት ነው። ድሃው ሞተ፣ መላእክቱ ወደ አብርሃም እቅፍ ወሰዱት ነው የሚለው። ባለጠጋው ሞተና ተቀበረ፣ በሲኦል በስቃይ አሻቅቦ ሳለ ይላል። ስለዚህ የሆነ ገደል ነው ያለው በመካከላቸው የሆነ እንትን ያለው እንጂ በመቃብሩ ያለው የቀብር ቅጣት የሚባለው ነገር ቢብሊካል ነው ለማለት ፈልጌ ነው። እሺ ኡስታዝ ጀዛከላ። ሌላ እዚሁ ላይ ሌላ ሀሳብ አለ? ቆይ እንቀጥላለን። እንትና ሲሲ ነው የሚለው ስስ አላችሁ? እኔን ነው ኡስታዝ፣ እኔን ነው። አዲስ አበባ ግባ። ታዲያ መቃብር ውስጥ መቼ ያወሩ ኡስታዝ ይላል። ና መልሱን ታገኘዋለህ። እሺ ቀጥይ። እሺ አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም። ቀጥይ። አንድ ሰው ማለት ነው ከክርስትናና እስልምና እንዴት ይለያል ብሎ ቢጠይቀኝ እንዴት ልመልስነት? በአራት ነገር ይለያል ማለት ነው። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። እኛ ሙስሊሞች የምናመልከው አምላክ በማንነትም በምንነትም አንድ ነው። እነሱ ጋር ግን የሚያመልኩት አምላክ በስም በአካል በግብር ሶስት ነው። በመለኮት በባህሪ በህላዌ በኑባሬ ደግሞ አንድ ነው ብለው ነው የሚያምኑት። እንዛዱ ሰለስቱ ወንዘ ሰለስቱ አዲ ሲሊሱ በአካላት ወይ ተዋሉ በመለኮት ብለው ነው የሚያምኑት። ሁለተኛ እኛ የምናመልከው ፍጡርም ሰውም የለም። እነሱ ፍጡርና ሰው ያመልካሉ። ኢየሱስ ፍጹም ሰው ነው፣ ፍጹም ሰውነቱ ይመለካል። ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣውን ሜካኒካል ፈንክሽን፣ ኬሚካል ሪአክሽን፣ ፊዚካል ኦፕሬሽን ያደረገ አንድ ጽንስ ያመልካሉ ማለት ያ ጽንስ ሰውም ነው ፍጡርም ነው። ይሄ ነው ሁለተኛ የሚለየን ነገር ማለት ነው። ሶስተኛው የሚለየን ነገር እኛ መለኮት አንድ ነው ብለን ነው የምናምነው። መለኮት ማለት ሁሉን የሚሰማ፣ ሁሉን የሚያይ፣ ሁሉን የሚያውቅ፣ ሁሉን የሚችል ነው። ከሱ ውጪ ሁሉን ነገር መስማት፣ ሁሉን ነገር ማየት የሚችል፣ ሁሉን ነገር ማወቅ የሚችል የለም። ነገር ግን ክርስቲያኖች ውስንነት ያለባቸው ሁሉን ነገር የማያውቁ ሁሉን ነገር የማይሰሙት ይጠራሉ። ማርያምን ገብርኤልን ይጠራሉ። ስለዚህ ማርያም ውስንነት አለባት። ፊዚካል ፐርሰፕሽን ራሱ ዲኮምፖስት አድርጓል፣ ሞቷል። ከፊዚካል ወርልድ ጋር የምትገናኝበት ከአተምና ከሞለኪውል ኮምፖስት ያደረገው ነገር ዲኮምፖስት አድርጓል። የምታይበት አይን ፈሷል። የምትሰማበት ጆሮ፣ የምትናገርበት አንደበት፣ የምታቅበት አንጎሏ ኮኔክት የሚያደርገው ነገር ዲስኮኔክት አድርጓል። ስለዚህ ማርያም ውስንነት አላት። በህይወት እንኳን ብትኖር አድርጋለች እንኳን ቢባል ማርያም ውስንነት አለባት፣ ሰው እስከሆነች ድረስ ማለት ነው። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ፣ ሁሉ ነገር ደግሞ በሁሉ ነገር ላይ ቻይ አይደለችም። ስለዚህ ለማርያም ለገብርኤል ለምናምን የተለያየ ቦታ ላይ ሆኖ ክርስቲያኖች ዱዓ ያደርጋሉ፣ ይለምናሉ፣ ይለማመናሉ። ማርያም ወይ ገብርኤል ወይ እኔ ገብርኤል ወይ ብዬው አይሰማኝም። ለምን? ውስንነት አለበት ገብርኤል ራሱ። ለምን? አንዱ ጸደኒያ፣ አንዱ ብስራተ ገብርኤል ሆኖ፣ አንዱ ቁልቢ ገብርኤል ሆኖ፣ አንዱ ግቢ ገብርኤል ሆኖ፣ አንዱ ደግሞ አረብ ሀገር ያለ ገብርኤል ሄዶ ቤተክርስቲያን ሄዶ፣ አንዱ ደግሞ አውሮፓ ያለ፣ አንዱ አሜሪካን ያለ፣ አንዱ ደቡብ አፍሪካ ያለ እንዳለ ሆኖ በአንድ ጊዜ ቢያወሩ አይሰማም ገብርኤል። ለምን? ውስንነት አለበት። መለኮት አይደለም፣ እሱ ፍጡር ነው። መለኮት ደግሞ ራሱን አያሻርክም፣ ለፍጡራን አይሰጥም፣ አያሻርክም። የራሱ ገንዘቡ ነው፣ የራሱ ባህሪው ገንዘቡ ነው። ይሄ ነው ሶስተኛ የሚለኝ። አራተኛውና የመጨረሻው ደግሞ ለተቀረጸ ምስል ያደርጋሉ ክርስቲያኖች፣ ኦርቶዶክስና ካቶሊኮች የተቀረጸ ምስል ያደርጋሉ። ስዕል አድኖ ብለው ከዛም ባሻገር ደግሞ ሐውልት ሰርተው የገብርኤል የሚካኤል የማርያም ምናምን ብለው ሐውልት አድርገው ለሐውልቱ የጸጋ ስግደት ይሰገድለታል። ስዕል አድኖ ብለው ከወረቀት ከተለያየ ነገር ሰርተው ያንን ስዕል ያወሩታል፣ ያናግሩታል፣ ይሰግዱለታል። የሚሰግዱለት ስግደት የጸጋ ስግደት ብለው ይሰግዱለታል። ለዛ ነው ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታች በምድር ካለው ማንኛውም የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ነው የሚለው። አናመልካቸውም ይላሉ። እሺ አሰግዱም ወይ ነው ጥያቄው። እንሰግዳለን ነው የሚሉት። ለስዕሉ የማይሰግድ ሰው ከዚህ ፈቀቅ ይበል የተረገመውን ተብሎ ነው ያለው። ምን ላይ
ታምረ ማርያም ላይ ያለው። ስለዚህ ለስዕሏ እየሰገዱ ነው ያሉት፣ ለተቀረጸ ምስል እየሰገዱ ነው ያሉት። ስለዚህ አሕዛብ እኮ አማልክት የሚባሉ በአንድ ወቅት የነበሩ ደጋግ ባሮች፣ ደጋግ የፈጣሪ እንትኖች የነበሩ ብለው ነው የሚያስቧቸው። እነዛ ቅርጽ ያበጁላቸው አይን እጅ የአሕዛብ አማልክት የሰው እጅ ስራ ናቸው። አይን አላቸው አዩም፣ እጅ አላቸው አይሰሩም፣ እግር አላቸው አይሄዱም፣ አፍ አላቸው አይናገሩም፣ አፍንጫ አላቸው አያሸቱም ነው የሚለው። ለምን? በቃ ምስል ነው የተሰራላቸው ለእነዚህ አይነት ሰዎች። ስለዚህ የገብርኤል የምናምን ብላችሁ ካቴድራል ውስጥ የምትሰሩት የተሰራው ስላሴ ቤተክርስቲያን 4 ኪሎ ነው 5 ኪሎ አካባቢ ላይ ስላሴ ቤተክርስቲያን አለ። 4 ኪሎ ይሁን 4 ኪሎ የስላሴ ቤተክርስቲያን አለ። የስላሴ ቤተክርስቲያን ውስጥ ሐውልት አለ። 5 ኪሎ ቅድስት ማርያም ቤተክርስቲያን ውስጥ የተለያየ የስላሴ የምናምን ምስል አለ። የማርያም የመላእክቶች የምናምን ነገር ሐውልት አለ። አማኑኤል ወደ እንትን ስትሄዱ ማለት ነው፣ ወደ 7ኛ ስትሄዱ አማኑኤል ቢባል ቤተክርስቲያን አለ። ወደ በኮካኮላ ወደ ላይ ስትሄዱ በታች በኩል ከላይ በኩል ደግሞ በመርካቶ በ7ኛ በኩል ስትሄዱ ማለት አማኑኤል ቤተክርስቲያን ውስጥ አለ ሐውልቶች አሉ፣ የሐውልቶች አሉ። ልደታ ስትሄዱ ራሱ ልደታ መድኃኔዓለም ቤተክርስቲያን አለ። መድኃኔዓለም ቤተክርስቲያን ላይ የመድኃኔዓለም የራሱ ሐውልት አለ። የሚካኤልና የገብርኤል መላእክት አለ። የአራቱ ወንጌላውያን የሚባሉት የማርቆስ፣ የማቴዎስ፣ የሉቃስና የዮሐንስ ሐውልት አለ። ምን እናድርገው? እነዚህን ነገሮች ሲሰግዱ እናያለን፣ ሲስሙ እናያለን። ኦኬ፣ ሲሰግዱለት ለዛ ነገር ሲሰግዱለት እናያለን። ይሰግዳሉ እና የአክብሮ ስግደት ይሰግዳሉ። አትስገድ ነው የሚለው ራሱ። እስቲ ባይብል አጠገብ ካለ አውጣልኝ። አይ ቲንክ ዘሌዋውያን ምዕራፍ 24 ቁጥር 1 ላይ አውጣልኝ። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 1 ላይ ቼክ አድርግልኝ አንድ ጊዜ። እሱ ጥቅስ በጣም ደስ ይለኛል። ሁላችሁም ክርስቲያኖች ካላችሁ እስቲ ይሄንን ነገር እዩት፣ ሁልጊዜ እንትን እንዳትሉ ማለት ነው። ኦሪት ዘሌዋውያን ምዕራፍ 24 ቁጥር 1 ላይ እሺ፣ ምዕራፍ 26 ቁጥር 1 ላይ አድርገው 26 1 ላይ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ እኔ ያህዌ አምላካችሁ ነኝና ለእናንተ ጣዖትን አታድርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ፣ ተሰግዱ ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ ይላል። እኔ አማኑኤልን በቪዲዮ አሳያችሁ ነበር። አሁን ቢመቸኝ አማኑኤል ቤተክርስቲያን ብላችሁ ጎግል ላይ ብታረጉ ዩቲዩብ ላይ ብታረጉ መድኃኔዓለም ቤተክርስቲያን ልደታ መድኃኔዓለም ብላችሁ ብትሄዱ ሐውልቱ ያሳያችኋል። እስቲ ቆይ አንዴ ሞባይል ላምጣና ላሳያችሁ። ልደታ መድኃኔዓለም ቤተክርስቲያን ዛሬ በወሬ መድኃኔዓለም ልደታ ማርያም በደንብ እሺ። እስቲ ልደታ አይ ሊመጣ አልቻለም። እስቲ ልደታ በሚለው ላምጣውና ልደታ ማርያም እስቲ ከመጣው ሌላ ቀን አሳያችኋለሁ። እሺ ልደታ ቤተክርስቲያን ውስጥ ሐውልት አለ። ስለዚህ ጥያቄያችን ምንድነው? የተቀረጸ ምስል ወይም ደግሞ ስዕል ነገር ወይም ሐውልት አታቁሙ እየተባለ ለምንድን ነው ሐውልት ያቆማችሁት ነው? ስለዚህ ይሄን ከዚህ አንጻር ነው አሳያችኋለሁ። ይሄን ይመስላል እህታችን። ጥያቄሽ እንደተመለስኩኝ ተስፋ አደርጋለሁ። እሺ ኡስታዝ፣ ሌላ ጥያቄ ልጠይቅ ይቻላል? አምላክ የሚለውና አላህ የሚለው ቃል ልዩነቱን እንትን በልኝ ማለት ነው። አምላክ የሚለውን ቃል አልቀበሉም ብዙ ጊዜ የክርስቲያኖች ይመስለኛል ማለት ነው። አይ አማርኛ እኮ ነው። በአረብኛ ኢላህ ይባላል፣ በእንግሊዝኛ ጋድ የምትይው፣ በአማርኛ አምላክ ማለት ነው። የቋንቋ ልዩነት ነው ያለው። ለምሳሌ ጌታ ብለሽ ትያለሽ። ጌታሽ ማን ነው ላንቺ? አላህ ነው። ጌታ አላህን ጌታዬ ትይዋለሽ፣ ጌታ ትይዋለሽ።
አይ እንደዛ አላህን ጌታ ነው። ትያለሽ? አላህ ጌታዬ ነው ብዬ እላለሁ። ስለዚህ ጌታ የሚለው ረብ የሚለው የአረብኛው ቃል ሎርድ የሚለው እንግሊዝኛው ቃል ወደ አማርኛ ሲመለስ ጌታ ማለት ነው። አላህን ንጉስ ብዬ እለዋለሁ። መሊክ በአረብኛ፣ ኪንግ በእንግሊዝኛ፣ በአማርኛ ንጉስ። ቋንቋ ነው፣ የሊንጉስቲካል አፕሮች ነው። አላህ እጅግ በጣም አዛኝና እጅግ ሩሩ ነው። አርራህማን አርረሂም ብለሽ ትያለሽ አይደለ? ስለዚህ ያኛው ወደ ቋንቋችን ሲመጣ እንደዛ ነው። አላህን በባህሪያቱ በተወሰበበት ወስፍ በተጠሩት ስሞቹ በቁርአን በገለጸው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ባጸደቁት ስሞቹ እንማጸነዋለን፣ እንጠራዋለን ማለት ያንን ግን ትርጉም መጠቀም እንችላለን እና ከዚህ አንፃር ይው ማለት ነው። እሺ ኡስታዝ ግን አባትስ ትላለች አባትስ አምላክ ትላለች የሚል ቃል አለ እንዴ? በቁርአን ውስጥ ቁርአን ላይ አለ ወይንም በሐዲስ ላይ ማለት ነው። ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይ ማለት ነው ከእርሱ በቀር ሌላ አምላክ የለም ይላል። ገባሽ? ብዙ ቦታ አለ አምላካችሁ አንድ አምላክ ብቻ ነው ይላል። ሱረቱ አንቢያ ምዕራፍ 21 ቁጥር 108 ብዙ ቦታ አለ እንደዛ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ብዙ በቁና መስጠት ይቻላል አላህን አምላክ ነው የሚል። አብሽሪ እንትን ነው እንደ አይነት ጥያቄ እንዴት ይጠየቃል አይባልም። እሺ ችግር የለም። አንቺ በሌቭልሽ ማታውቂውን ነገር መጠየቅ አለብሽ። አብሽሪ ትማሪያለሽ። እኛ ጋር አሁን ቴሌግራም ግቢ፣ ግሩፕ ላይ ግቢ፣ ተማሪ። ብዙ ነገሮች አዳዲስ ነገሮች ትማሪያለሽ። አብሽሪ አላህም ያገዝሻል። እሺ ኡስታዝ እንት የቅዱስ ካቴድራልን አግኝቻለሁ። ኦኬ እስቲ አሳያቸው። ለማንኛውም የልደታ መድኃኒዓለም ውስጥ ስለሆነ የሚገርም ነገር ኡስታዝ ውስጥ ራሱ መድኃኒዓለም ታቦት እንዳለ የማያውቅ ብዙ ሰው እንዳለ ታውቃለህ። በታች በር አይደለም ልደታ እዛ እኔ አይቻለሁ፣ ትዝ ይለኛል። ልደታ ቅዱስ ካቴድራል አውደ ምሕረቱ ፊት ለፊት ይኸው መላእክቶች ሐውልቱ ሐውልቱ ይታያቸዋል። ያ ጀማ እንግዲህ ይህንን ነው የሚሰግዱለት። የተቀረጸ ምስል አድርገው ዘሌዋውያን ምዕራፍ 26 ቁጥር 1 ላይ የሚቃረብ ሐውልት አታቁሙ እያለ ይኸው እዛ ላይ ይታያቸዋል። ላይ ላይ የመላእክት ምናምን እንዴት ነው አሁን? በቃ ማለት አንድ ሰው ክርስቲያን መሆን ቢያስብ እንዴት ነው አሁን እዚህ ቤት የሚሄደው? አንድ ሙስሊም የነበረ ሰው አላህ ይጠብቀን ከኩፍር ክርስቲያን ሆነ ሲባል ጭንቅላታቸው ላይ ምን ይመጣል? እነዚህ የመላእክት እንትኖች ይመጡና ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ እኔ ያህዌ ነኝ አምላካችሁ ነኝ ለራሳችሁ ጣዖት አታድርጉ ይላል። የተቀረጸ ምስል ወይም ሐውልት አታቆሙ ይላል። ትሰግዱለት ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ ይላል። ግን የጸጋ ስግደት እያሉ ይሰግዳሉ። ለዚህ ለቆመው ማለት ለዚህ ያው ይታያቸዋል። ስላሴ ላይ ይላችሁ የመላእክት ማት እነ ገብርኤል እነ ሩፋኤል ምናምን ቅርጽ ተበጅቶላቸው ማለት ይኸው ቁረይሾች እኮ ምን አደረጉ? ምን አጠፉ? እንደዛ ከሆነ 360 ያላ ደጋግ ባሮችን ቅርጽ አበጅተው ሐውልት ሰርተው እኮ ነው ሲያደርጉ የነበሩ። እውነት መጣ ውሸት ተወገደ ብለው ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ከመዲና በእንትን አድርገው ሲመጡ በመንሽር እየመቱ የሰባበሯቸው 360 የሚደርሱ ጣዖታት ያላ ደጋግ ባሮች የነበሩ የነሱን ቅርጽ ወደ አላህ ያማልዱናል፣ ወደ አላህ ያቀርቡናል ብለው ዱዓ ወደ እነሱ እያደረጉ ነበር የሚለማመኗቸው የነበሩት ማለት ነው። ታዲያ ይሄ ነው አሁን ሞኖቲዝም የምትሉኝ? ለኔ የአንድ አምላክ አስተምሮት የምትሉኝ? እየጠሩ ይለማመናሉ፣ ይጠራሉ። ከቁረይሾች በምንድን ነው የሚለየው ይሄ ነገር? ንገሩኝ እስቲ። አላህ ያሳያችሁ። ስለዚህ እኔ አላቀላችሁ አንዳንድ ሰዎች አሁን እንደዚህም ካሉ ማለት ነው። እና ብዙ ሰዎች ይህንን ነገር ተሲሉ በቃ ራሴን አመመኝ ምናምን ይላሉ። ደግሞ ሜሴንጀር ላይ መጡና ባለፈው ያወራው ትምህርት ስለ አንድ አምላክ ያስተማርከው ትምህርት ሰው አይመለክም ያልከው ትምህርት ረበሸኝ ምናምን። መስለም ነው ያለው አማራጭ፣ መስለም ነው። ራሳችሁ ነፃ አውጡ። ወላሂ ስመ ወላህ ሰውና ፍጡር አምልካችሁ ጀነት እንዳታስቧት ተውት። ይሄንን እንኳን በሚስ አንደርስታንዲንግ ነው ብላችኋል። ሰውና ፍጡር ግን አምልካችሁ እያወቃችሁ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገ ሜካኒካል ፈንክሽን ኬሚካል ሪያክሽን ያደረገ ፊዚካል ፕሮሰስ ያደረገ ፊዚካል ኦፕሬሽን ያደረገ
ጽንስ ወንድ ልጅ አምልካችሁ ወላሂ ጀነት እንዳታስቧት እየነገርኳችሁ ነው። ፕሮቴስታንትንም እናንተን ይጨምራል። ምናልባት አሁን ወሂድ እኮ የሚያወራው ነገር ልክ ነው። ምክንያቱም እኛ ፕሮቴስታንቶች የተቀረጸ ምስል አናደርግም፣ ለስዕል አንሰግድም፣ ለሐውልት አንሰግድም ምናምን ትላላችሁ። ግን ፍጡርና ሰው እያመለካችሁ ነው። አልሸሹም፣ ዞር አሉ ነው። ስለዚህ እናንተንም ያጠቃልላል ይሄ ነገር። ፍጡርና ሰው አምልካችሁ ጀነትን እንዳታስቧት። ድንግል ማርያም ማህፀን ፕሮሰስ ያለ ከድንግል ማርያም ሰው የሆነ የድንግል ማርያም ፍጡር ናት። ከፍጡር የተገኘ ፍጡር እያመለካችሁ ጀነትን እንዳታስቧት፣ ጀነትን እንዳታስቧት። ኢሳ ኢብኑ መርየም አለይሂ ሰላም ያስተማረውን ትምህርት ሁል ጊዜ አትርሱ። ሱረቱ ማኢዳ ምዕራፍ 5 ላይ ያለውን ሁል ጊዜ በልባችሁ ያዙት። ሁል ጊዜ አትርሱ። እሱ ያስተማረውን ትምህርት ማለት ነው። ቁጥር 72 ላይ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካሉ፣ እሱ ግን ያስተማረው ትምህርት መሲሁ የእስራኤል ልጆች ሆይ ጌታዬ ጌታችሁ አላህን አምልኩ፣ እነሆ በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ጀነትን በእርግጥ እርም አደረገ፣ መኖሪያው እሳት ነው፣ ለበዳዮች ምንም ረዳት የላቸውም። ወላሂ እርም ተደርጓል። በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ጀነትን እርም አድርጎበታል። አላህ ከሽርክ ይጠብቀን። በጣም ከባድ ወንጀል እንደሆነ ምን ያህል እንደሆነ ነው የምታዩት። ምን ያህል ከባድ እንደሆነ ነው የምታዩት ራሱ ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ አላህ በእርሱ ላይ ማጋራትን በፍጹም አይምርም ይላል። ከዚያ ሌላ ያለውን ኃጢአት ለሚሻ ሰው ይምራል። ሽርክ ካልሆነ ሌላ እነ ዝሙት፣ መስረቅ ምናምን የሚባሉ ነገሮችን ቀጥቶም ቢሆን ወይም ደግሞ በረሱል ሰለላሁ ዐለይሂ ወሰለም ሸፋ ሊምር ይችላል። በእርሱ ላይ ግን ማጋራት ወላሂ ለዝንተ ዓለም ከአላህ ጋር መቆራረጥ ነው። በጣም ከባድ ወንጀል ነው፣ ትልቅ ወንጀል ነው። ስለዚህ አስቡበት ክርስቲያኖች፣ በተለይ ፕሮቴስታንቶች። ለእናንተ ነው የምነግራችሁ ከስር ሆናችሁ ስለምታዳምጡ ማለት ነው። ይሄን ይመስላል። አው እንትን ቅዱስ ካቴድራል ለመጨረሻ ጊዜ የርኩለታ ማለት ነው ኡስታዝ ምን ትዝ ይለኛል መሰለ ሐውልት የዘፋኞች ራሱ አለ ሐውልት እኔ እንዲህ ሰርተው ቤተክርስቲያን ውስጥ እንዳቆሙላቸው ይገርመኛል። በቃ የአርቲስቶች ምን አለ አውደ ምሕረቱ ፊት ለፊት ማለት ነው ቤተክርስቲያን ውስጥ እና እንዴት ይገርመኛል በጣም ይሄ ነገር ቤተክርስቲያን ውስጥ እንደዚህ አይነት ነገር መፈቀዱ ማለት ነው የሰዎች እና ይሄ ሁጃ ቆሞብሻል። እሺ እኔው ቅድም ላነሳ የፈለኩት ነገር ኡስታዝ ምን ታውቃለህ? በክርስትና ሃይማኖት አሁን ለምሳሌ የሲኦል ደረጃ አለው የጀነትስ ማለት ገነትስ ደረጃ አለው ወይ? ምክንያቱም አሁን ኢየሱስ ክርስቶስ እንደውም ሲናገር ምን አለ? ላይክ ወደ ሴት ያየ የተመኘ እሱ ላይክ ሙሉ ሰውነቱ በጀሃነም እሳት እንደሚቃጠል ይናገራልና እንዴት ነው ይሄ የሚታየው? ማለት በቃ ስላየና ስለተመኘ በቃ ለዘላለም ወደ ገሃነም ነው የሚገባው ነው? እንዴት ነው በክርስትና ወይስ ደረጃ አላቸው እንደ እስልምና? እንጃ አላውቅም። እኔ በእነሱ ያለው ሁለት አይነት ኃጢአት አለ ተብሎ ነው አይደል የሚባለው። አክቹዋል ሲን የሚባሉ ላይ ሁለት አይነት ሲኖች አሉ እኔ ማቀው ማለት ነው። አንደኛው ሞት የማይገባው ኃጢአት ቬኒያል ሲን የሚባል አለ። ሁለተኛው ደግሞ ሞርታል ሲን የሚባል አለ። ምን ማለት ነው ብለን ስንል አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ሞት የሚገባው ኃጢአት አለ፣ ስለዚህ እኔ ጠይቅ አልልም። አመፃ ሁሉ ኃጢአት ነው፣ ሞት የማይገባው ኃጢአት አለ። ኃጢአትን ለሁለት ይከፍላል ባይብል። ሞት የሚገባው ኃጢአት፣ ሞት የማይገባው ኃጢአት ብሎ ቬኒያል ሲን እና ሞርታል ሲን ተብለው ለሁለት ይከፈላሉ። ቬኒያል ሞት የማይገባው ኃጢአት ማለት ቅጣት ያለውና ቅጣቱን ሲያልቅ ምህረት የሚያገኝበት ነው። ምን ላይ ታገኘዋለህ? ዕብራውያን ምዕራፍ 12 ከቁጥር 9 እስከ 10 ድረስ። ከዚያ በኋላ የቀጡን የሥጋ አባቶች ነበሩ፣ እናፍርባቸው ነበር። እንዴትስ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበርና እርሱ ደግሞ ከቅድስናው እንድንካፈል ለጥቅማችን ይቀጣናል አለ። ይሄ ምን አይነት ቅጣት ነው ያለው? ሞት የማይገባው ኃጢአት ነው፣ ያስቀጣል። ከዛ ቁጥር 11 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላም ፍሬ ያፈራላቸዋል። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞት የማይገባው ኃጢአት ስላደረጉት ሕይወትን ይሰጣልና። ሞት የማይገባው ኃጢአት ማለት እንደነ ዝሙት፣ እንደነ መስረቅ ምናምን የመሳሰሉት ናቸው። እነዛ ነገሮች
ቅጣት ተቀብሎ ሰው ይወጣል ራሱ። ማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል። መንፈስ ቅዱስን ለሰደበ ግን ኃጢአቱ አይሰረይለትም። በሰው ልጅ ላይ ቃልን የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም በሚመጣው ዓለምም አይሰረይለትም ይላል። አንድምታው ምን ይላል መሰለ? በደንብ ተከታተሉት። ማቴዎስ 12:32 አንድምታው ኃጢአት ለቄሱ ተነግሮ ቀኖና ተቀብሎና ጀምሮ ቢሞት ሳይጀምር ቢሞት መካነ ንስሐ አለ፣ ከዛ ደርሶ ይወጣል አለ። መካነ ንስሐ ፑርጋቶሪ ይባላል በካቶሊኮች። በኦርቶዶክስ ደግሞ ምን ይባላል? እንትን አለ አለ መካነ ንስሐ ይባላል። ጀነት ውስጥም አይሆንም ገሃነም ውስጥም አይሆንም፣ የተወሰነ ቅጣት ተቀብሎ የሚወጣ ቦታ አለ። ምን ይባላል? መካነ ንስሐ ይላል። አንድምታው ላይ ነው ያለው። ማቴዎስ 12:32 ላይ ይሁት ክርስቲያኖች፣ እኔ ከዛ ላይ ካለው ነው የነገርኩት። በካቶሊክ ምን ይባላል? ፑርጋቶሪ ይባላል፣ መንጽሔ ይባላል። እዛ ላይ ነስቶ ይወጣል። ተመልከት ድርሳነ መስቀል ላይ ምዕራፍ 17 ቁጥር 1 ላይ ምን እንደሚል ታውቃላችሁ? ከዚያ በኋላ ይላል በገሃነም ውስጥ የነበሩት ክርስቲያኖች ነን እያሉ የክርስቲያንን ስራ የማይሰሩትን ኃጢአተኛ ከመድኃኒት ስልጣን ጸሎት ይጸለይላቸውና መላእክት ያቀርቧቸዋል። ከዛስ መድኃኒታችንም ጸሎት ከጸለየላቸው በኋላ መላእክቱ ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። ይህን ነገር ሰምተህ ታውቃለህ? ጃቢር እኔ አላውቅም ኡስታዝ። አማኞች ናቸው። ከአማኝ ሌላ አማኝ ሆነው ነገር ግን ኃጢአት ቢሰሩ መጨረሻ ላይ ኢየሱስ ይጸልይላቸውና ከዛ በኋላ ይወጣሉ ከገሃነም። ተመልከት ድርሳነ መስቀል ምዕራፍ 17 ቁጥር 1 ላይ እየተናገርኩኝ ያለሁት ምን ይላል? ከዚያ በኋላ ውስጥ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ አጣንን ከመድኃኒታችን ስልጣን ጸሎት ይጸለይላቸው ዘንድ መላእክት ያቀርቧቸዋል፣ ከገሃነም አውጥቶ ማለት ነው። መድኃኒታችንም ጸሎት ከጸለይላቸው በኋላ መላእክቶቹ ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። ለዛ ነው አንደኛ ቆሮንቶስ 3:15ን ክርስቲያኖች የሚጠቅሱት። ነገር ግን በእሳት እንደሚድን ይሆናል አለ። እሳቱ ምን ማድረጊያ ነው? ማንጽያ ነው፣ ራሱ ቅጣት መቀበያ ነው። በእሳት እንደሚድን ይላል። እንዴት ነው ሰው በእሳት የሚድን ነው ብለን ስንል ኒው ካቶሊክ ኢንሳይክሎፒዲያ ይህን ጥቅስ ምንድዋል? መንጽሔ ቤተክርስቲያን እንደምታስተምረው በጸጋ የሞቱ ግን ገና ካለፍጽምና በሙሉ ያልነጹ ነፍሳት ይቅርታን ላላገኙበት ቀላል ኃጢአቶች ንስሐ የሚገቡበትና ለሰሩት ቀላል ግን ሞት የሚገባቸውን ኃጢአቶች ጊዜያዊ ቅጣት የሚቀበሉትና ወደ ሰማይ ከመግባታቸው በፊት የሚነጹበት በወዳኛው ዓለም ውስጥ የሚገኝ ሁኔታ ወይም ቦታ ነው ይላል። ፑርጋቶሪ የሚባል ቦታ አለ። ስለዚህ ከሞት በኋላ ያሉ ሰዎች ራሱ ይቅርታ ያገኛሉ። መጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ ያለውን ጥቅስ ይጠቅሳሉ። ኑኃሚንም ምራቷን ቸርነቱ በሕያዋንና በሙታን ላይ አልተወምና እያለ ይናገራል። ጳውሎስ የሞተውን ሰውዬ ከሞተ በኋላ ጌታ ይማረው ይላል። ለምን? ከዛ ከሄዱ በኋላ ምህረት የሚባል ነገር አለ ብለው ያምናሉ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ከዛ ነው ፍትሐት የሚባለው ነገር የሚያደርጉት ማለት ነው። አውግስጢኖስ ምንድን ያደረገው? ራሱ ዘ ኮንቬንሽን ኦፍ አውግስጢኖስ መጽሐፍ 9 ላይ ምዕራፍ 13 ላይ ሲናገር ምንድን ያለው? እኔም አለ ውዳሴን ሕይወትን አንተ የልቤ አምላክ ሆይ ያለው መልካም ስራዋን በጥቂቱ ወደ ጎን ትተህና በደስታ አመሰግናለሁ። አሁንም ስለ እናቴ ኃጢአት አንተን እለምንሃለሁ አለ። ከሞት በኋላ ያለችዋን ኃጢአት ፍትሐት እያደረገላት ነበር። ዮሐንስ አፈወርቅም እንደዛ ነው ያለው። ዮሐንስ አፈወርቅ ሲጸልይ ምንድን ነው ያለው? ዘ ፕሪስትሁድ የሚባለው መጽሐፉ ላይ ማለት ነው። ዮሐንስ አፈወርቅ ምንድን ነው ያለው? እርሱ ካህኑ መላው ከተማ ወክሎ አምባሳደር ሆኖ የሚያገለግል ነው አለ። ከተማዋን ለምን እለምናለሁ? በእውነት ለመላው ዓለም ወክሎ አምላክን የሁሉ የሕያዋን ብቻ ሳይሆን የሞቱ ኃጢአተኛ ጭምር እንዲምር ይጸልያል ይላል። ለዛ ነው ፍትሐት የሚባለው ኮንሴፕት የመጣው። ይህ ሳቤ ተለጥጦ ነው ወደ ፍትሐትና ተስካረ ወደሚባል ነገር የመጣው። ስለ መሰረቱ ግን በራሱ ችግር አልነበረውም ራሱ ነው የሚሉት። ምክንያቱም ማንም ወንድሙን ሞት የማይገባው ኃጢአት ሲያደርግ ቢያየው እንደዛ ያደርግ እያለ ይናገራል ማለት ነው። ስለዚህ ሞት የሚገባው ኃጢአት አለ ማለት ምንድን ነው? ዮሐንስ ወንጌል 8:24 ላይ እኔ መጥቼ ባልነገርኳችሁ ኖሮ በኃጢአታችሁ ትሞታላችሁ ይላል። በኃጢአታችሁ መሞት ማለት ይህ ምን አይነት ሞት ነው ሲባል ባለማመን በክህደት የሚሞት ሞት የሚገባው ኃጢአት ነው ተብሎ የተባለው ዮሐንስ ወንጌል 16:9 ላይ ስለ ኃጢአትም በእኔ ስለማያምኑ ነው ይላል። ዮሐንስ ወንጌል 15:22 ላይ እኔ መጥቼ ባልነገርኳችሁ ኖሮ ኃጢአት ባልሆነባችሁ ነበር አለ። ስለዚህ ምን አይነት ኃጢአት የሚባል አለ ሲባል የዘላለም ኃጢአት የሚባል አለ። ማርቆስ 3:29 ላይ በመንፈስ ቅዱስ ላይ የሚሳደብ አንድ ሰው ከከፈረ ከካደ ራሱ የዘላለም ኃጢአት ይሆንበታል።
ያ ነው ያለው ነገር ማለት ነው። እና እኛ በዱንያ ላይ ያለ አንድ ማንኛውም ካፊር ንስሐ እስከገባ ድረስ አምላካችን አላህ ኃጢአቱን ይቅር ይለዋል። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንደዛ ነው። አላህ በእርሱ ላይ ማጋራትን በፍጹም አይምርም አለ። መቼ ነው የማይምረው? ዱንያ ላይ ያለ እንዳትሉ ሱረቱ ሙሐመድ ምዕራፍ 47 ቁጥር 34 ላይ እነዛ የካዱ ከአላህ መንገድ ያገዱ ከሃዲዎች ሆነው የሞቱት አላህ ለነሱ በፍጹም አይምራቸውም የሚለው ከሃዲ ሆነው እስካልሞቱ ድረስ በህይወት እስካሉ ድረስ አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ አላህ ኃጢአቶቹን በሙሉ ይምራል አለ። የትኛውንም ሽርክንም ቢሆን መቼ አለ? ወደ አላህ የቅጣቱ ቀን ከመምጣቱ በፊት ሁላችሁ ወደ አላህ በንስሐ ተመለሱ ብሎ ይናገራል። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጅብሪል መጥቶ ማንም ምንም በአላህ ላይ ሳያሻርክ ያላሻረክ ወደ ጀነት ይገባል። እኔም ቢሰርቅም ቢያመነዝርም እየጠየቅኩኝ ቢሰርቅም ቢያመነዝርም ለዛ ለሰራው ነገር ቅጣቱን ተቀብሎ ወደ ጀነት ይመለሳል። የሚገርም ነው። እና ይህን ትምህርቱን አያውቁትም ክርስቲያኖች። ይህን ትምህርት ይሄ ይመስላል ጃቢሮ። ይገርማል። ቢያውቁትማ እንትና ይሉም ነበር። ይገርማል። ግን በጣም ግን አንዳንዶቹ ብቻ ያሳዝናል። እንትን እዚህ ላይ ስለ ኃጢአት ይቅር ሲባል ማለት ነው መንፈስ ቅዱስን የተሳደበ ሰው ክርስቶስ ሊያድነው ይችላል እንዴ ኡስታዝ? መንፈስ ቅዱስን መሳደብ ማለት ክህደት ነው። የሰው ልጅን የሚሳደብ ማለት ደግሞ ከክህደት ወደ ያሉ እንትኖች ማለት ነው። አንዳንድ ጊዜ ኢየሱስ የሆነ ነገር ሲያርጉ ከዚህ በላይ ስድብ የለም ምናምን ይሉ የለ። ስድብ ተሳድቦ እኮ አይደለም፣ ክህደትን ነው የሚያመለክተው። ከዚህ በላይ ስድብ የለም፣ ተሳድበዋል፣ ራሱን መሲ ብለዋል ምናምን እያሉ ሲሉት ስድብ አይደለም። ስድብ የሚለው ቃል ሊትራሊ ምናባ ምናምን ተብሎ በስብስ ቅማላም እንደማለት አይደለም። የዛ አባባል ማለት መንፈስ ቅዱስ መሳደብ የሰው ልጅ መሳደብ የሚለው ስለ ክህደት እና አንዳንድ ነገሮች በስራቸው ይክዱታል ይላል አይደለ? እንትን ላይ የማያምኑ ስለሆነ በስራቸው ይክዱታል ይላል። ያንን ነው ክህደቱን ነው የሚያሳየው ማለት ነው እንጂ ስድብ ሊተራሊ አይደለም ራሱ ማለት ነው። እንትን ላይ ስትመለከተው አይ ቲንክ እንትን ላይ ነው መሰለኝ ዕብራውያን 6 ላይ እንደዛ የሚል ቃል አለ። ራሱ የእግዚአብሔር ልጅን ይሰቅሉታል፣ ያንገላቱታል እያለ ይናገራል። ዕብራውያን ምዕራፍ 6 ቁጥር ስንት መሰለ? 6 ላይ በኋላ የካዱት እንደገና ለንስሐ እነሱ ማድረስ የማይቻል ነው፣ ለራሳቸው የእግዚአብሔር ልጅን ይሰቅሉታል፣ ያወርዱታል ይላል። ለምሳሌ መስቀልና ማወርድ የሚለው ሊትራሊ አይደለም፣ መካዳቸውን ነው የሚያሳየው። ስለዚህ በሰው ልጅ ላይ ስድብን ያደረገ ማለት ያው ስድብ የሚባለው ነገር እዚህ ጋር ኮንቴክስቱ የሚያወራው ብላስፌሚ የሚለውን የእንግሊዝኛውን ቃል ነው የሚያመለክተው። ብላስፌሚ ደግሞ ሊትራሊ መሳደብ፣ ይሄ ኢንሰልት መደረግን ወይም ኢንሰልቲንግ የሚለውን ነገር አያመለክትም። ለዛ ነው የነሱ ትምህርት እኮ እንትን ነው። አሁን መንፈስ ቅዱስን የተሳደበ ሰው ይቅር አይባልም ይላል መጽሐፍ ቅዱስ። እና እንዴት ነው ንስሐ ቢገቡ ይቅር አይባሉም ነው ወይስ አልገባም? በሚቀጥለው ዓለም ነው የሚለው። በሚቀጥለው ዓለም እኮ ማለት ለዚህ የኃጢአት ሰው ንስሐ ቢገባም ይቅር አይባልም ማለት ነው በክርስትና ወይስ? አይ ንስሐ ከገባ ይቅር ይባላል። መንፈስ ቅዱስን ቢሰድብ እንኳን እንትን ነው። ግን አብዛኛውን ይህንን ትርጉም የሚጠቅሙት ዕብራውያን 6 ላይ ያለውን ነው። አማኝ የነበረ በኋላ ላይ ከአማኝነት የካደ ማለት ነው። ምን ይላል? ቁጥር 4 ላይ አንድ ጊዜ ብርሃን የበራላቸው ሰማይ ስጦታን የቀመሱ ከመንፈስ ቅዱስ ተካፋዮች ሆነው የነበሩት መልካሙን የአምላክን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትና በኋላ የካዱት ሰዎች እንደገና ለነሱ ለንስሐ ማድረስ የማይቻል ነው ይላል። ከባድ ወንጀል ነው ብሎ ይናገራል። ስለዚህ በዚህ ዓለም ላይም ራሱ ያለው እንትን ቅጣቱ ከባድ ነው ለማለት ተፈልጎ ነው። አይሰረይለትም። በሚቀጥለው ግን ንስሐ ከገባ ይችላል። ያው ግን አሁን እንትን ማቴዎስ ወንጌል 21 ላይ ነው መሰለኝ። ቆይ እስቲ ጥቅሱ ልፈልገው። 21 አይሰረይለትም ምናምን የሚለው ሰውለት ላይ ያለው 30 ስለዚህ እላቸዋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስ ለሰደበ አይሰረይለትም። የሚናገር ሁሉ በዚህ ዓለምም ቢሆን ወይም በሚመጣው ዓለም አይሰረይለትም ይላል። ንስሐ ቢገባም የሚል የለውም። ንስሐ ቢገባም የሚል ነገር የለውም። ኦኬ። ስለዚህ
እኮ አይሰረይለትም። ሚኒሲንስ እኮ የሚያስተሰርይለትን ነገር ቢያደርግ ነው። ምክንያቱም ኃጢአት እኮ ዝም ብሎ አይሰረይም። አይ ንስሐ ከገባ ችግር ያለው አይመስለኝም። እንደዛ ንስሐ የሚለውም ማዕቀፍ ውስጥ አላካተተውም እኮ። ኃጢአት በንስሐ ካልሆነ አይሰረይም ብዬ ነው አይደለ? ኃጢአት በንስሐ የሚሰረይ አይሰረይለትም ማለት ወንጀሉ ምን ያህል ከባድ እንደሆነ ለማሳየት ይመስለኛል። ኦኬ። አንዳንዴ ኡስታዝ ለነሱ ትከራከራለሽ። እንጥንገት ነው መከራከር ሳይሆን ኖርማል ቴዎሎጂው ላይ የተቀመጡ ነገሮችን ኢስላማን ፋላሲ እንዳልሰራ እጠነቀቃለሁ። ምክንያቱም እንትን ነው እምነታቸው ነው የነሱ። ቢያንስ እንኳን ያው ኤክሶጂሲስ እንዳልሰራ እጠነቀቃለሁ። ኤክሶጂሲስ ነው የምሰራው፣ ፈትዮት ነው የምሰራው። ሰጊዮት አልሰራም ማለት ነው። ሰጊዮትና ፈትዮት የሚባል ነገር አለ አይደል? መጽሐፉ ላይ ያለውን ነገር እየፈለቀኩኝ ለማሳየት እሞክራለሁ። መጽሐፉ ላይ ግን እየጨመርኩኝ ከማውራ ከጀመርኩኝ ሄርሜኔቲክስ ሳይሆን ሆሞሌቲክስ ይሆናል። ያ ደግሞ እንደ ሀቅ እውነተኞቹ ነው ከሚለው ከቁርአኑ አንቀጽ ጋር ያጋጫለሁ ማለት ነው። ያ እንዳይሆን ብዬ ነው እንጂ ያገዝኩ አይደለም። አንተ ምንድን ነው የምታቀሳሰረኝ ከዚህ ህዝብ ጋር ትላለህ? ሄሉ ሙስሊም ነህ ግን የምርህን ነው እያለች ነው። ምን ትላታለህ? ማነህ? አንተን ነው። የታለች አላለች? ያ ጠገብ ስታጠፋ ነው ስታጠፋ ነው። አላህ ይቀበል። ብዙ ነገር ተማርን። እንቆይ ወይስ ይብቃን ኡስታዝ? በቃ ይበቃናል። በጣም እንትን አልከን፣ አስተማርከን ብዙ ነገር ያለ ማቋረጥ። አላህ ይቀበል ኡስታዝ፣ አላህ ይጠብቅ። አሚን። ይገርመኛል። አሚን አሚን። እናመሰግናለን። ያው ማጠቃለያ ሰራበትና እንውጣ ኢንሻአላህ። ያው ጥሩ ነገር ተምረናል። እንግዲህ አላህ ከሰማነው ተጠቃሚ ያድርገን። ያው አንተ በጥሩ ሁኔታ ጠቅልለኸዋል። እንግዲህ በሌላ ቀን ደግሞ እንገናኛለን። ለዛሬ በዚህ ይበቃናል። ሁላችሁም አላህ ይጠብቃችሁ። መልካም አዳር፣ መልካም ውሎ። ኡስታዝም አትጥፋ፣ እንደዚህ እየመጣ ዘይረን። አላህ ይጠብቀ። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ሰላም ሁኑ።